ስትሰማ የማርያም ፍቅር ያድርብሃል። አሁን አምልኮ ልንገርህ፣ እኔ መቼ የማርያም ፍቅር ድሮስ የለኝም ብያለሁ። ማርያም ወይ እንወድሻለን። ለምን ሲባል እውነት ክርስቶስን ሰተሽናልና የሚበላውን ካንቺ ስጋ ነስቷልና ነው። ከዛ ክርስቶስን የሰጠችን ማርያም አናቅም። ኦኬ አናቅም። ማርያም ክርስቶስን አልሰጠችንም፣ ልትሰጠንም አትችልም። ክርስቶስን የሰጠን የባህሪ አባቱ ቅዱስ እግዚአብሔር አብ ነው። የኦርቶዶክስ ኑፋቄ ከዚህ ይጀምራል። ምክንያተ ድህን አይደለችም። ለመዳናችን ምን አስተዋጽኦ? በመጀመሪያ ማርያም ክርስቶስን ለመዳናችን ምንም ዋጋ የላትም። መምህር እያንዳንዱ የምጠይቆትን ትውልድ እየሰማ ነው። እያንዳንዱ የምጠይቆትን ምክንያት በሚመስልም በማይመስልም ለማምለጥ ነው የሚፈልጉት። እሺ ሳልኖር አትግደለኝ። እንዴት ነህ ኤርሚዬ? ሰላም ነው? ደህና ነኝ ጌታ ይመስገን። እንዴት ነው ወንድሜ? ደህና ነኝ እግዚአብሔር የተመሰገነ ይሁን። አለን አለን። ኦኬ በሩቅም በቅርብም ላለ ለወዳጅም ለጠላትም ላለ እንደዚሁም መጥፋታችንም ለሚሹ መብዛታችንንም ለሚሹ በጎሪጥም ለሚያዩን በፊት ለፊትም ለሚያዩን ከበስተኋላም ለሚመክሩብን ከፊት ለፊትም ለሚናገሩን እኛ ወንጌላውያን በክርስቶስ አንድ ነን። ስንት ነን? በክርስቶስ አንድ ነን። እኛ በግለሰብ መቃብር አይደለም አንድ የሆን ነው። በግለሰቦች ተቅማጥ አይደለም አንድ የሆን ነው። በጣቢና በትውከት በቅዱሳን አጽምና እንደዚሁም በረከት ብሎ በሚለው በዛ አይደለም አንድነታችን። በጣሪያ በግርግዳ አይደለም አንድነታችን። የአንድነታችን መሰረት ክርስቶስ ነው። የአንድነታችን መሰረታችን ክርስቶስ ነው። በዚህ ላይ እንነጋገራለን። ጸጋ ይብዛላችሁ። ይኸው ነው እንግዲህ በሩቅም በቅርብም እንዳልኳችሁ ከፊትም ከኋላም ከጀርባም በተለያየ አመለካከት ለሚመለከቱን ሰዎች በክርስቶስ ኢየሱስ ስንት ነን ወንድሞቼ እናቶቼ? እኛ ወንጌላውያን በክርስቶስ ኢየሱስ ስንት ነን? የትኛውም ጴንጤ ጋር ሄደህ መዳን በማን ነው በለው። መዳን በማን ነው? ደህንነት በማን ነው በለው። የፈለጋችሁት ጴንጤ ጋር ሂዱ። መካነ ኢየሱስ ሂድ፣ ቃለ ሕይወት ሂድ፣ ሙሉ ወንጌል ሂድ፣ እኔ የነበርኩባት ጉባኤ እግዚአብሔር ሂድ፣ መሰረተ ክርስቶስ ሂድ፣ አማኑኤል ሂድ፣ ገነት ቸርች ሂድ፣ አሁን በቅርብ ተመሰረቱ የተባሉት ጋር ሂድ፣ የቆዩ ናቸው የተባሉት ጋር ሂድ። የትኛውም ቦታ ሂዱ። የዘላለም ሕይወት በማን ነው በለው ጴንጤን። እሱማ የብፁዕ አባታችን መቃብራቸውን የተሳለመ 20 ትውልድ ምሬልሃለሁ ብሎ የሚል እንደዚህ አይነት ግሳንግስ አሰስገሰስ ኮተታ ኮተት የሆነ ትምህርት የለንም። ሁሉም በአንድ ድምፅ ማን ነው አምላክ ብለህ ብትለው ኢየሱስ። ማን የሞተልህ ብለህ ብትለው ኢየሱስ። ማን ነው ቤዛህ ብለህ ብትለው ኢየሱስ። ማን ነው ሊቀ ካህን ብለህ ብትለው ኢየሱስ። ማን ነው ስላንተ ነፍሱን እስከ መስጠት ድረስ የወደደህ ብለህ ብትለው ኢየሱስ። ማን ነው ስላንተ በአብ ፊት ሊታይ የገባው ብለህ ብትለው ወደ ሰማይቷ መቅደስ ኢየሱስ። ማን ነው መካከለኛ አስታራቂ አማላጅ ብለህ ብትለው ኢየሱስ። ማን ነው ተመልሶ ይመጣ ብለህ ብትለው ኢየሱስ ነው። ኦኬ ጴንጤው ጋር ይሄ ነው ያለው ብራዘርዬ። በኋላ ጠይቃችኋለሁ፣ እናንተ ትጽፋላችሁ ማለት ነው ከታች። ለወዳጅም ለቅርብም በሩቅም ላሉት ይሄ በጣም አደገኛ የሆነ አቋም ነው። ከማምለን እኮ አይደለም እኛ እዚህ መተን ይኸው የአባቴ አምላክ ድፍት ያርገኝ ከዚህ በኋላ ኢየሱስን ላልተው ምናምን ነገር ብለን አይደለም። በፍቅር ነው። በፍቅር ሁላችንንም ከያለንበት ሰብስቦ
በጸጋው አድኖን በዘላለም ፍቅር ወዶን በዘላለም ምሕረት ምሮን የጠራን ህዝብ ነን። ብራዘርዬ በመጽሐፍ ቅዱስ አስተምሮቱ ላይ አንዳንድ አስተምሮቶች ላይ የተለያየ ምልከታዎች አሉ። በተለይ ከሉትራውያን ከተባሉ ወገኖች ጋር ማለት ነው። ኦኬ ያ ልዩነት ግን በክርስቶስ አንድ አይደለንም ብሎ አፉን ሞልቶ ሊናገር የሚችል ሉትራዊ የሚሆን ጴንጤ የለም። ፔንቴኮስታል የሚሆን ሉትራውያን ማንም ይሁን ማንም በክርስቶስ ስንት ነን? አንድ ነን። የሰይጣን አናቱ የተመታ ይሁን በኢየሱስ ስም። በክርስቶስ ስንት ነን? አንድ ነን። አንድ ነን። ይህንን አንድነት ማንም አይሸረሽረውም። ወንድሞች እናቶች፣ ይህንን አንድነት አልኩ አንድ የሆንነው በሆነ ነገር ላይ ቢሆን በዘር ላይ በቋንቋ ላይ ናም ነገር ቢሆን ተፈረካክሶ ነው የሚጠፋው። ማንም ይሁን ማንም እንደ ሰናኦር ግንብ ተበታትኖ ይጠፋል ማለት ነው። በመጠነ ቆሙ ተሰፋ ህንፃ ሰናኦርን ፎራ እንደተባለ ይጠፋል ማለት ነው። የአንድ አባት ቅኔ ነው እና ይጠፋል ማለት ነው። ግን ስንት ነን? አንድ ነን በክርስቶስ። እኔ ጴንጤ እኔ በክርስቶስ ግን አንድ አይደለሁም ብሎ የሚል ሰው ካለ ይምጣ። እኔ ኤርሚ እኔ እኮ ጴንጤ ነኝ ብሎ የሚል ሰው ካለ ይምጣ። እዚህ ኬላው በጣም ነው የሚፈትሸው፣ ፍተሻ በጣም ነው የምናካሂደው። ዛሬ ጴንጤ ነኝ ግን በክርስቶስ አንድ አይደለንም ብሎ የሚል ሰው ካለ ይምጣ። ፀጉረ ልውጥም ይምጣ፣ እንጠይቀዋለን ማለት ነው። እሰጥሃለሁ ለምን እንደዚህ ትጠይቀኛለህ ብሎ የሚል ነገር ግን እንደማይሰራ ልንገራችሁ። ታብ ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። የተወሰነ ቆይታዎች እናደርጋለን። ቴንኪው። ሁላችሁም ሼር አድርጉት። ኮፒ ሊንክ ሼር ታብ አድርጉት። ኦኬ ኮፒ ሊንክ ሼር አድርጉት። ተባረኩ። እሺ ሳልኖር አትግደለኝ። ተለጥጠው ወደ ግል ጥላቻ የሄድንበት አካሄድ አለ። እንግዲህ ልቦና ይስጠን። አሁን አንተ እየተናገርከው ነበረ በክርስቶስ ራስነት የተመሰረትን ሁላችንም ደግሞ መነሻችንም መዳረሻችንም ክርስቶስ ኢየሱስ ነው። ስለኛ መሰረት የሆነው ኢየሱስ ነው። ስለኛ የሚያስታረቀን ኢየሱስ ነው እያልክ ነበር። ይህ አማናዊት የሆነችው በኦርቶዶክስ ተዋሕዶ ቤተክርስቲያንም የታመነ ነው። በእርግጥ ማንም የማንንም ልዩነት የሚፈልግ ያለ አይመስለኝም፣ እንኳንስ በኢየሱስ ክርስቶስ አንድ የሆነ የሥላሴ አማኝ ይሆን። ነገር ግን ምን መሰለህ ሄርምዬ፣ እኛ በኢየሱስ ክርስቶስ አማኝ ነን ብለሃል አንተ። በእርግጥ አንተ እንደዛ ብትልም አሁን ዘመኑ ቴክኖሎጂው ስላለ እንግዲህ ትልልቅ አስተምሮቶቹ ድነት ላይ ልዩነት እንዳለ እየታወቀ ነው። እነዛም እየወጡ እየተናገሩ ነው ልዩነቶች እንዳሉ። በማንኛውም ላይ ልዩነቶች አሉ። በኦርቶዶክስም ላይ ልዩነት አለ። አንድ 5 እምነቶች ልዩነቶች አሉ። ነገር ግን እናንተና ጆባዎችስ አንድ ናቸው ወይ? እነሱም ኢየሱስ ነው የሚሉ አንተ የምትሰብከውን መራፊ ሰብካልና አንተና ጆባዎቹ ወይም የፕሮቴስታንቱ ዓለም አንድ ናቸው ታስባለህ? እስኪ እዚህ ጋር ንገረን እስኪ። እኛ ብለንም አናውቅም። ለምን ይህን ጥያቄ ጠይቀን? ጆቫዎች እኮ ማለት የአርዮስን ትምህርት የሚያስተምሩ ከሃዲያን ናቸው። ወልድ ፍጡር ነው ብለው የሚሉ። እኛ እኮ የወንጌላውያን አማኞች ነን። ሥላሴ አማንያን ነን። በክርስቶስ ኢየሱስ የዘላለም ሕይወት ያለን የጌታችን ኢየሱስ ክርስቶስን አምላክነት ፍጹም ሰውነትን የምንቀበልን ጀሆቫ ዊትነስ ማለት የመጽሐፍ ቅዱስ የያዘ እስላም ማለት ነው። ጀሆቫ ዊትነስ ማለት እኛ ከነሱ ጋር ምንም አንድነትም የለንም፣ አለንም ብለንም ተናግረንም አናቅም። በጣም ብዙ ጊዜ እኛ ወንጌላውያን አማኞች የምንተቸው ስም አጥፊ የሆኑ ሰዎች ስማችንን ለማጥፋት የሚሄዱት ያላልነውን እንዳልን ያልነውን አይሉም፣ ያላልነውን ግን ይላሉ። እና እኛ እንደዛ ብለን ስለማናቅ ለዚህ መልሴ አጭር ነው። እኛ የወንጌላውያን አማኞች በፍጹም ከጆቫ ዊትነስ ጋር ህብረትም አንድነትም የለንም። ለምን? የሁለት ዓለም ሰዎች ነን። የሁለት ዓለም ሰዎች ነን። የሁለት ዓለም ሰዎች ነን። ስለዚህ በለንም አናቅም አይደለንም። መልሴ ባጭሩ ማለት ነው።
እሺ አይ ኢየሱስ የሚለው ሁሉ አንድ እንዳልሆነ ኢየሱስ ብሎ በሚለው እኮ አይደለም። ኢየሱስ ብሎ በሚለው አይደለም። ኢየሱስ ያለ ብቻ ኢየሱስ ብቻ ብሎ ያለማ ኦርቶዶክስም ኢየሱስ ይላል፣ ካቶሊክም ኢየሱስ ይላል፣ ጆቫ ዊትነስም ኢየሱስ ይላል። ቢኒያ ወንድምነት አለህ ሜሴጅ እና አሁን በላኩልህ ቀይረው። ቴንክ ዩ እሺ ምንድነው ኢየሱስ ብሎ በሚለው አይደለም። አንደኛ እኛ ህብረት ስላለን በእኛ ህብረት ውስጥ ጀሆቫ ዊትነስ የሚባል የለም ብቻ ሳይሆን ለዘላለምም አይኖርም። ለምን? የተረገመ ትምህርት የሚያስተምሩ ሰዎች ስለሆኑ አንቀበላቸውም። የተረገመው ትምህርታቸው ምንድነው? ክርስቶስ ኢየሱስ ፍጡር ነው ብለው የሚሉት ጆቫዎች እንደ አሪዮስ ማለት ነው። እኛ ደግሞ ክርስቶስ ኢየሱስ ፍጡር ነው ብለን አንልም። ፈጣሪ ነው። ያ ፈጣሪ ግን እኛን ለማዳን ከቅድስት ድንግል ማርያም ሰው ሆኖ ከአብርሃም ዘር ተወልዷል ብለን እናምናለን። እንደዚያ ያገናኘንም ማለት ነው። ማለት የግድ ተገናኙ አንድ እናርጋችሁ ብሎ የሚል ዓላማ ይዞ የመጣ ሰው ካለ ይምጣ፣ እንጠይቀዋለን ማለት ነው እንጂ እኛ አንድ አይደለንም ከነሱ ጋር። ኢየሱስ ብሎ ከጠራ ሰው ጋር ሁሉ አንድ አይደለንም። ኢየሱስ ብሎ የሚጠራ እኮ በጣም ብዙ አለ። እንደ ሞርሞኖች አሉ፣ ኦንሊ ጂሰስ አለ፣ ጆቫ ዊትነስ አለ። አንድ አይደለንም። አመሰግናለሁ ኤርሚ። ለዛም ነው እንትን ትክክል ነው። እርግጥ አንድ አይደላችሁም፣ ትለያያላችሁ። እነዛ አስተምሮ ያው የአርዮስን ትምህርት ይዘው የመጡ ናቸው። ጥበብ ፈጠረትን የሚለውን መጽሐፈ ምሳሌ 8:22 ላይ ይዘው የመጡ ናቸው። ያው ፍጡር ነው ዓለምን በእርሱ ፈጠረ የሚለውንም ጥቅሶች ነው የሚጠቅሱት። የማይገናኝ ነው። ነገር ግን ኤርሚ እንደው እስኪ አሁን አንተ የምትናገራቸው ገድሎች ላይ ምናምን ብዙ ጊዜ ታነሳልህና እነ መጥቆሪያ እነ ተክልዬ እነሱ ግን የክርስቶስን የማዳን ስራ ይተካሉ ብሎ የሚያምኑ ኦርቶዶክስ አለ ብለህ ታምናለህ አንተ? ወይም ምሳቤ እንደዛ ነው? አዎ ያው ተከታይም እንዳለህ መጠን አንተ ያው አንተ የምትናገራቸው በነገራችን ላይ ይሰማሉ። ያው አንተን አለማወቅ እናውቃለን። በእርግጥ የምትናገራቸውም ደግሞ ያው ይታወቃሉ በኦርቶዶክስ አማኝ ዘንድ። እንደው የትኛው ኦርቶዶክስ የቅዱሳንን ስራ የክርስቶስን የማዳን የመስቀሉን ስራ ይተካሉ ብላ ቤተክርስቲያኗ ታምናለች? አዎ በጣም የመስቀሉ ስራ ለሰው ልጆች ቤዛ ሆኖ ከዘላለም ሞት ሊያድነን አይደል ጌታ የሞተው? በሚገባ። ስለዚህ በጌታ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው አይደል? አዎ በሚገባ። እንደሚያውቁትም መምህር ያው እንግዲህ በየቅዳሴያቱ መካከል በዮሐንስ መልእክት ላይ የተጻፈውን ዘያምን በወልድ በሕይወት ዘላለም እያለች ትላለች አይደል ቤተክርስቲያን ሁሌ? አዎ የምትለው በወልድ ያላመነ የዘላለም ሕይወት የለውም ትላለች። ያመነ ግን አለው ብለህ ትላለች። ያመነ ግን በወልድ የማያምን የዘላለም ሕይወት የለውም። በወልድ ያመነ ግን የዘላለም ሕይወት አለው። የሚያገን ግን ሕይወት የለውም። አሁኑ ሁሌ ታውጃለች በወልድ ማመን ሕይወት እንዳለው በየቅዳሴዎቿ። በተለይ እነዚህ ቅዳሴ ጎርጎርዮስ፣ እነዚህ ቅዳሴ ዮሐንስ አፈወርቅ ቅዳሴዎቹ ስለ ክርስቶስ ሞት ትንሣኤ ነው የሚናገሩ። ከውዳሴ ማርያሙ ጀምረ ከአንቀጸ ብርሃኑ ጀምረ ብትየው ጸመ ድጓውንም ብንዳንስሰው ዚቁን ሰዓታቱን ክርስቶስን ሞቱን ትንሣኤውን በተለይ አሁን ጾመ ድጓው አሁን ደግሞ ሕማማቶችን ብታይ ስለ ክርስቶስ ግረፋት ችንካር እየቆጠረች አንድ ባንድ የምታስተምር ኦርቶዶክስ ናት። ኤርሚ ግን አንድም ስለ ኦርቶዶክስ ግን ጥሩ ነገር ስትሰብክ ሰምቼ አላውቅም። ኤርሚ እንደው እንዴት ነው? ሁለት ጥያቄ ነው የጠየቁኝ መምህር። አንደኛ ስለ ኦርቶዶክስ መልካም ነገር አትሰብክም አሉ። እኔ ስለ ጴንጤ እንኳን መልካም ነገር እንድሰብክ አይደለም የተጠራሁት። እኔ መልካምነቱን ልሰብክ የተጠራሁት የጌታዬን የኢየሱስ ክርስቶስን አዳኝነት ነው። መልካሙን የምስራች የሚያወሩ እግሮች በተራሮች ላይ ያማሩ ናቸው ተብሎ የተባለው ያ በትንቢት የተነገረውን እውነት የጌታን በጎነት ነው፣ የጌታን መልካምነት ነው፣ የጌታን አዳኝነት፣ የጌታን ፍቅር፣ የጌታን ቸርነት፣ የጌታን ሰውን መውደዱ፣ የጌታን በጎነት ልንመሰክር ነው የተጠራነው። ስለ ኦርቶዶክስ መቼም እንደነበረባት እንዳገለገለባት ዲያቆን ሆኜ እንደቀደስኩባት ቤተክርስቲያን የማውቀውን ስናገር ነበር፣ በየመካከሉ ላይ ማለት ነው ስናገር ነበረ። የግድም እኮ መናገርም የለብኝም፣ ግን ደግሞ ስናገር ነበር። ብዙ ጊዜ እርሱ አልሰሙ ሊሆን ይችላል እንጂ ስናገር ነበር። ኦኬ ስለ እኔ ብቻ ጴንጤ ስለሆንኩ ስለ ጴንጤ መልካምነት ብቻ አይደለም የምናገረው። ስለ ኦርቶዶክስም ደግሞ ያላትን እውነት ተብሎ የተባለውን
ያው ከውሸት ጋር የተቀላቀለ እንደ ጉሽ ጠላ እየተባለ የሚተፋ ብዙ ነገር ቢኖረው ግን ደግሞ ያለውን አላይ እዚህ ጋማ ጥሩ ነገር አላት ብዬ እላለሁኝ። ግን እኔ እንድመሰክር አይደለም የተጠራሁት። እኔ የተጠራሁት የወንጌል ሰባኪ ነኝ። የጌታን በጎነት ነው። የእሱም በጎነት ልትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ተብሎ ስለተጻፈ የእሱን ሞቱና ትንሣኤውን ብሎም አዳኝነቱን፣ ዘላለማዊ ምሕረቱን፣ ዘላለማዊ ፍቅሩን፣ በጎነቱን፣ ቸርነቱን፣ አባትነቱን በስሙ በማመን ሰዎች ከዘላለም ፍርድ እንዲድኑ በክንፎቹ ታዛ ውስጥ በክንፎቹ ጥላ ውስጥ የተጠለሉ ወደሱ የመጡ ሁሉ ለዘላለም እንደማይጠፉ ካልካዱት በስተቀር ማለት ነው። ካልካዱት በስተቀር ክደቱ እንግዲህ በአንደበትም ክደት አለ፣ የስራም ክደት አለ። ካልካዱት በስተቀር ወደ ጌታ የመጣውን ወደ እኔ የመጣውን ከቶ ወደ ውጭ አላወጣውም ብሎ የሚል በማይታበል አንደበቱ በማይዋሽ ቃሉ የተናገረ የእግዚአብሔር ልጅ የዳዊት ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስን እሱን ነው የምንሰብከው። ግን ቅድም ያሉት ላይ ሁለተኛው ላይ ልሄድ። ኦኬ እንግዲህ የክርስቶስን በጎነት በቅዳሴያቱ የጠሯቸውን ቅዳሴያት ስለማውቃቸው በሌሎችም ሁሉ ጭምር ሳይቀር የምትሰብክ ቤተክርስቲያን ኦኬ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው የማያምን ግን ይፈረድበታል ብላ የምትል ቤተክርስቲያን ናት። እና ከሱ ውጭ ሌላ መዳን የለም ነው ብላ የምታስተምረው ወይስ ሌሎች ሳዳኞች አሉ ብላ ታስተምራለች? ከዘላለም ሕይወት አኳያ መምህር፣ ከዘላለም ሕይወት አኳያ ከኢየሱስ ክርስቶስ ውጭ ሌሎች የሚያድኑ አሉ ብላ ታስተምራለች ቤተክርስቲያን ወይስ ኢየሱስ ክርስቶስ ብቻ ነው የሚያድነው ብላ ትላለች? ከዘላለም ሕይወት አኳያ አመሰግናለሁ ኤርሚ። በእርግጥ ማዳን ሲባል ያው አውዱ የተለያየ ነው። ለምሳሌ መላእክት ያድናሉ ጥቅሶችም ስላሉን ለዛ ነው ከዘላለም ሕይወት አኳያ ነው ያልኩት። ከዘላለም ሕይወት አኳያማ እኮ የቤተ ክርስቲያኑ አስተምሮ ክርስቶስ እኮ ነው። በቃ አለቀ። ራሱ መስዋዕት ሆነላት። ከሱ ውጭ የላትም ወይ ነው ያልኩት መምህር። እሱንማ ልክ ነው ነገሩ። ከሱ ውጭ ሌላ የላትም። የግለሰቦች የስሁት ትምህርት በቤተ ክርስቲያኗ ውስጥ ገብቷል። ለምሳሌ አሁን ስለ መርቆሪዎስ የተደረገው በጭራሽ መርቆሪዎስ ሰማይን አልሰራም። አይተዋል መምህር። እሱ ጋር አይደለም፣ እሱ ጋር ሳይሆን ከክርስቶስ ውጪ ቤተ ክርስቲያኒቱ ከዘላለም ሕይወት አኳያ ነው ያልኩት። የመላእክት ማዳን ከዘላለም ሕይወት አኳያ አይደለም። ከዘላለም ሕይወት አኳያ ዘላለምን ሕይወት ለማግኘት ሰው ከጌታችን ከኢየሱስ ክርስቶስ ውጪ በሌሎች እንዲያምን ቤተክርስቲያን ታስተምራለች ወይስ አታስተምርም ነው? ከዘላለም ሕይወት አኳያ አታስተምርም። ምናልባት መልካም ስራዎች ላይ ምናምን ድነትን መጠበቅ ላይ እንጂ አታስተምርም አይደል? እሺ አታስተምርም ስለ የዘላለም ሕይወት ከሌ ቅዱሳን ይሰጣል፣ የዘላለም ሕይወትን ደግሞ ከሌ ቅዱሳን ይሰጣል ብላ አታስተምርም። እሺ መልካም ጥሩ። እነዚህ በገድላት በድርሳናት በታምራት ውስጥ የተጻፉት ከዘላለም ሕይወት አኳያ የሚናገሩት ጽሁፎች ምን እንበላቸው? አይ ገድልና ታምራት የሃይማኖት መከራከሪያ አይደሉም። መሰረታዊ ቤዛቸውን ተጠበቀ አይደለም። የለም እንደዛ ለመመሪ እንደዛማ ድብስብስ አያደርጉትም። ያው ምን ኤርሚ አይ አይደለም። በነገራችን ላይ አሁን ስለ መጥቆሪያ ስለሚባለው ገር አንተ ለኔ ያወቁ እኔ መጥቆራም ይሁን ሌላ ማነው መጥቆራም ይሁን ነቆራ ቀስ እያለን እናዘግምበታለን፣ እናየዋለን፣ እንፈትሻለን፣ ይበረበራል፣ ይበጠራል ማለት ነው። አይ ስለገር 2 ደቂቃ ሰጠኝ። ስለገር ልብነግር ፈቃደኛ ከሆንክ መምህር ኤርሚ። እሺ 2 ደቂቃ ወይ ምን መሰለህ ኤርሚ፣ እኔ አሁን ገርሎች ሃይበይ የላቸውም ገርሎቹ። ኢማጂን አሁን እንኳን የሚታተሙ አሉ። ዝም ብሎ ግለሰቦች ይሄዳሉ፣ ይነሳሉ፣ አንዴ ከትግራይ ያመጣሉ፣ አንዴ ለምሳሌ ገርለ ደንቆሮ የሚል አለ። ምን አንዳንድ ይሄን ገደል አመጣ የሃይማኖት መከራከሪያ ነው አትልም። ቤተክርስቲያኗ በቁጥር የተቆጠሩ የሃይማኖት መከራከሪያዎች አሏት። እነዛ ላይ መሞገት እንጂ ህይወት የሚሆነው እዛ ማንም አንድ አመቶ በጻፈው ገርል ላይ አመተ ብትከራከር ህይወት አይሆንም። ይሄ ቤተክርስቲያኒቱ ቆይ መምህርዬ፣ ቤተክርስቲያኒቱ ገድላት ድርሳናት ታምራትን ለምንድን የጻፈችው? ለጌጥ ለህፃናት መጫወቻ ወይስ ለጊዜ ማሳለፊያ ለመዝናኛ ወይስ ዝም ብሎ አይምሮን ቦርቀቅ ለማድረግ? ለምን ፐርፐዝ ነው የተጻፉት? ገድላት ድርሳናት ታምራት የተጻፉበት ምክንያት ለምንድን ነው?
በጣም ጥሩ ጥያቄ። ገድሎች ለምን ተጻፉ ከተባለው የቅዱሳን ገድል ለምዕመኑ ለተከታዩ ጥንካሬን እንዲያሳዩ አስተምህሮታቸው በመንፈሳዊ ሕይወት ላይ የሚመጣውን ቻሌንጅ የሚደረገውን ነገር እንደዛ የነ ቅዱስ ጊዮርጊስን ለምሳሌ ጽና የተባለው የነዚህ ገድሎች ሁሉ ለትምህርት ለማስተማሪያ ነው እንጂ ለሃይማኖት መከራከሪያ አይደሉም። አንደኛ ደግሞ ገድሎቹ ደግሞ የትኛውም ገድል የክርስቶስን የእንባ ጠብታ ደም የሚወክል አይደለም። የማንም ቅዱሳን ገድል የማንም ቅዱሳን ታሪክ የትኛውም ስራ የክርስቶስን የመስቀል ላይ ስራ ጋር የሚወዳደር አይደለም። የቤተ ክርስቲያኗ ጉልላት ሁሉን የሚያረግ የሚፈታ የሚያድን ራሱ መስዋዕት የሆነ ራሷም ራሱ የሆነ የሁሉ ነገር የበላይ ኢየሱስ ክርስቶስና ደሙ ነው። ደሙን ከክርስቶስ ስለማንነጠለው አስረዘሙብኝ። መምህርዬ ምን ነበር ያሉት? ገድለ ድርሳናት ለምን ነበር የተጻፉት ነው ብለው ያሉት? ለትምህርት ለክርስትና ማጠናከሪያ ነው አይደል? ለበረከትም የቅዱሳን በረከታቸው ማጠናከሪያ ብለው ያሉት ቅድም ለትምህርት ማጠናከሪያ ብለዋል አይደል? ማጠናከሪያ ማለት እንዴት ነው ኤርሚ? የዛን የቅዱሳን ገድል አይቶ የሐዋርያትን ገድል ፈለግ እንዲከተል እኮ ነው፣ ሌላ አይደለም እኮ። የሐዋርያትን ገድል እንዲከተል ለትምህርት ይጠቅማሉ አይጠቅሙም? ገድለ ድርሳናቱ ለትምህርትም ይጠቅማሉ። ሰው ሲያነብ የቅዱሳንን ገድል ታምር ያያል። ለትምህርት ይጠቅማሉ። ሃይማኖት መሰረቱ ምንድነው? ትምህርት ነው ወይስ ምንድነው? የሃይማኖት መሰረቱ ትምህርት ነው አይደል? አዎ፣ በትምህርት ላይ ሃይማኖት ይመሰረታል። ኦኬ ወይት ነው። የአንድ ሃይማኖት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሃይማኖት መሰረቷ ምንድነው? ትምህርት ነው አይደል? የቅዱሳት አስተምህሮ ነው እኮ። የቅዱሳት መጽሐፍ ትምህርት ነው አይደል? አዎ፣ አስተምህሮ ነው። የአስተምህሮዋ ከአምስቱ አዕማደ ምስጢር ብቻ ነው የሚቀዳው? አይ ቤተክርስቲያን ከአምስቱ አዕማደ ምስጢር ነው ብላ አታምንም። አምስቱ አዕማደ እንደዛ ብቻ አይደለም፣ ሰፋ ያሉ አሉ። አምስቱ አዕማደ ምስጢር እነ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ እነዚህ ምስጢረ ቁርባን ምናምን የምትላቸው እነሱ ብቻ አይደሉም። ግባት የሚሆኑም በአባቶች የተጻፉ መጽሐፎች አሉ። እነሱ ሁሉ ለትምህርት ትጠቀምባቸዋለች አይደል? ትጠቀምባቸዋለች፣ ግን በሊቃውንት ጉባኤ እየተፈተሹ ያው እንደነገርኩ ሁሉም ሰው አሁን ጸሐፊ ሆነና በፈለገ ይጽፋል። መምህርዬ ቆይ፣ እነዛ መጽሐፍቶች ለትምህርት ትጠቀምባቸዋለች። ገድለ ድርሳናት ታምራት በማን የተጻፉት? በጴንጤ ፓስተር ነው እንዴ የተጻፉት? በአባቶች በተባሉት አይደል እንዴ የተጻፉት? አይ ገድላትና ድርሳናት በማን የተጻፉት? አይ ልንገር፣ ቤተክርስቲያን የምናምንባቸው እኮ አሉ እኮ። አሁን ትመዝናለህ። አይ በማን የተጻፉት? ገድለ ድርሳናት በማን የተጻፉት? ለምሳሌ ትናንት ገድላትን ጽፎ ዛሬ ጴንጤ ሊሆን ይችላል። ሰውየው ልክ ነው እንዴ? ትናንት ገድላትን የጻፈ አይደለም ታቦቴ የቀረጸ ሁሉ እኮ ዛሬ ወደኛ ጋር መጥቷል። ትናንት ይቀድስ የነበረው ኤርሚያስ ዛሬ ወደ ጴንጤው መጥቻለሁኝ። ትናንት ተንሱ ብለህ ዛሬ አንተ አሁን ያለህበት እንዲህ አይደለም። ምንም እኔ ሳልነሳ ተንሱ ማለት ምን ይጠቅማል? መምህር እኔ እኮ አልተነሳውም ነበር። እኔ በዛ ሃይማኖት ውስጥ ሆኜ ለቅድስና ህይወት ለጽድቅ ህይወት አልተነሳውም። እኔ ሳልነሳ ተነሱ ብሎ ማለት ግብዝነት ነው የሚሆነው እና እሱን ብንተወው ነው የሚሻለው። ተንሱ ምንም አይተውም። አንተ የቅድሙ እንዳይለቁት። ታዲያ መጽሐፍቶቹ በማን የተጻፉት? በአባቶቻችን የተጻፉም ከአምስቱ አዕማደ ምስጢር ውጭ በአባቶቻችንም የተጻፉ ለትምህርት እንጠቀምባቸዋለን ብለዋሉ። ታዲያ ገድለ ድርሳናት ታምራት በማን የተጻፉት? በአባቶች መስሎኝ። አባቶች ስለምናለም በማንኛውም ሰው ይጻፋሉ እኮ። ገድልን የሚጽፈው ሞልቷል እኮ። ገድል በማንኛውም ሰው የተጻፈ እስቲ ገድል የትኛው ነው? ለምሳሌ እኔ ጓደኛ አለኝ፣ አንድ ጓደኛ ልጅ ነው የሚያሳትም ገድል የሚያርምለት እንኳን የለም። ሀይበይ አንተም እኮ ማሳተም ትችላለህ እኮ። ውዳሴ ማርያም ብትልም ገብተህ ማሳተም ትችላለህ እኮ። በማንኛውም ሰው የተጻፈው ገድል የትኛው ነው መምህር? ቤተክርስቲያኒቱ የምትጠቀምበት ግን በማንኛውም ሰው የተጻፈ። ለምሳሌ ገድለ መርምህናን የሚባል አለ። የገድለ መርምህናን ጻፊ ታዲያ ገድለ መርምህናን አለ። እነ ገድለ ደንቆሮ በማን የተጻፉ? በግለሰብ አይደል እንዴ? በቤተክርስቲያን ነው። በቤተክርስቲያን አልተጻፈም። በቤተክርስቲያን ገድለ ደግሞ እስቲ ገድለ መርምህናን አለኝ እኮ መምህር፣ መጽሐፉ አለኝ። አሁን እነ አቡነ ደንቆሮ አቡነ መሰሶ በቤተክርስቲያኒቱ ነው የተጻፈው።
አረ ግለሰብ ነው የጻፈው። አንድ የትግራይ ልጅ ነው የጻፈው። ነው ያውቀዋለሁ። የስሙን ላለመጥራት ነው እንጂ ዝም ብሎ ነው። አሁንም እየጻፈ ነው። በነገራችን ሌላ ሀገር ልዝም ላውጣው መጽሐፉን ታውጣው አልገጻፈው እንዳለ እኮ አምናለሁ እኮ እኔም አለ እኮ አይ ነው መጽሐፉ በቤተክርስቲያኒቱ እንደተጻፈ ላውጣው ወይ እኔ ነው እያልኩ ያለሁት። እርሶ በግለሰብ ነው የተጻፈው ብለዋል። እኔ ደግሞ በቤተክርስቲያኒቱ ነው የተጻፈው፣ በገዳሙ ነው የተጻፈው። ስሙን እየተዋሱ ነው በቤተክርስቲያኑ። እኔ እጅ ላይ ያለው ገድለ ምንድነው ገድለ ቅዱሳን ነው ብሎ የሚለው እና እሱን ላይ የተጻፈው አይ በትግራይ ልጆችማ አታሳቡ። አንድ የትግራይ ልጅ ነው የጻፈው ተብሎ ወይ አንድ የጎጃም ልጅ ነው የተጻፈው ብሎ ዝም ብሎ በጎጃሜው በሙሉማ እንደዛ አይደለም። ልክ ነው። አንድ የትግራይ ሰው በግሉ ጽፎ ሊሆን ይችላል። ቤተክርስቲያኒት ውስጥ እንደዚህ አይነት ልማድ ስላለ ማለት ነው። ትግራዋይ ኦርቶዶክስ እምነት ተከታይ እንደውም ጥንታውያን ለኦርቶዶክስ ቤተክርስቲያን መመስረት ፋና ወጊ ህዝብ ስለሆነ ማለት ነው። እነ ቅዱስ ያሬድ ሁሉ ምንጫቸው እዛ ስለሆነ ትግራዋይ ስለሆነ ማለት ነው። ኦኬ ቅዱስ ያሬድስ ቢሆን በግለሰብ ደረጃ አይደል እንደ የጻፈው? ግን የጻፈው ምንድነው ነው ያሬድ የጻፈው ምንድነው ነው እንጂ አይ የትግሬ ልጅ ነውና የጻፈው የትግሬ ልጅ ስለሆነ ተጽፏል አይባልም። የጻፈው ቅዱስ ያሬድ የትግራይ ተወላጅ ነው። የትግራይ ኦርቶዶክስ እምነት ተከታይ የነበረ ነው። ኢትዮጵያዊ ነው። የጻፈው ግን ምንድነው ተብሎ ሲባል የጻፈውን መጽሐፍቶች እናውቃለን። አሁን አይ አንድ የትግራይ ልጅ ነው የጻፈው፣ አንድ የኦሮሞ ልጅ ነው የጻፈው፣ አንድ የአማራ ልጅ ነው የጻፈው ብሎ በሚል እርሶ በእርግጥ እንደዛ ብለው ያሉት ይገባኛል። ግን ማንም የጻፈው ማንም ቤተ ክርስቲያኒቱ አሳተማ ትጠቀምበታለች። ስለዚህ እኔ እያልኩ ያለሁት ከጌታችን ከኢየሱስ ክርስቶስ ውጭ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ ድህነት ትምህርት የለም ወይ ብለን ብንል አለ። መምህር ወረዱ እንዴ ይምጡ እንጂ አለ የነገረ ድህነት ትምህርት። አይ እንደው ነገሩ ሰንበት ነው እሑድ ነውና ያዕቆብ ጨዋታ እንጫወት አይን ምንድነው ማረቤን ያያችሁ ልጆች ባካችሁ ብሎ የሚለው አይነት ነገር ማለት ነው። እንደሱ አይነት ጨዋታ እንጫወት ዛሬ ቀኑ ሰንበት እሑድ ስለሆነ ወደ እሱ አዙርልኝ ካልተባለ በስተቀር በፍጹም መጽሐፍቶቹ የተጻፉት በቤተክርስቲያናችሁ አባቶች ናቸው። በቤተክርስቲያን አባቶች ልጆች የተጻፈውን ለማምለጫ ሲባል አይ አንድ የትግሬ ልጅ ነው የጻፈው፣ አንድ የኦሮሞ ልጅ ነው የጻፈው፣ አይ አንድ ጎንደሬ ነው የጻፈው ብሎ ሰበብ ማብዛት የሚያዋጣ ነገር አይደለም። እንዴ አንድ የትግሬ ልጅ አይደል እንዴ ቅዱስ ያሬድ ሶስቱንም ዜማ ግዕዝ፣ እዝልና አራራይ ደረስኩ ብሎ ሲል በወፏ በኩል ተማርኩ ብሎ ሲል አሜን በላይ የተቀበለችው ቤተክርስቲያን? አዎ በአንዱ የትግሬ ልጅ ዜማ አይደል እንዴ መላው ኦርቶዶክስ የምታዜመው እስከ ዛሬ ድረስ ማለት ነው፣ ለዘላለምም ጭምር ማለት ነው። በአንዱ በትግሬ ልጅ ዜማ ማለት ነው። የትግራይ ልጅ ነው የቀረጸው፣ ኢትዮጵያዊ የትግራይ ልጅ ያሬድ ማለት ነው የቀረጸው። ተሰምቻለሁ ሀወይ ተሰምቻለሁ ወይ? አንዱ የትግሬ ልጅ በደረሰላችሁ ዜማ አይደል ወይ ግዕዝ እዝ ለአራራይ እያላችሁ ብታዜሙት? እንደዚህማ ማምለጥ አይቻልም። እንደዚህማ ማምለጥ አይቻልም። እንደዚህማ ማምለጥ አይቻልም። ማሳበብ አይቻልም። ማሳበብ አይቻልም። ግልጽ አይደለም እንዴ? ነው። በኢትዮጵያ ኦርቶዶክስ ታሪክ ውስጥ የትግራይ ምድር የሊቃውንት መፍለቂያ ምድር ነው። እንደ አሁን እንኳን ያሉት በሙሉ ዝም ብሎ እንኩሮ ናቸው አሻሮ ናቸው ብለህ ብትል ምን ሊቃውንት አለና ብለህ ብትላቸው የአሁኖቹን ትግራዋይ ውስጥ ያሉትን ቅዱስ ያሬድ ብቻ በቂ ነው። ያውም ለዘላለም በቤተክርስቲያኒቱ ታሪክ ውስጥ ያለ ያሬድ ኦርቶዶክስ የለችም። አናደርኳችሁ? እቀጥላለሁ። እኔ እንደሆነ እውነትን መናገር በጣም ነው ደስ የሚለኝ። አቡነ እምረነ እምአእላፍ
የማን ዜማ ነው? የያሬድ ያሬድ ምናዊ ነው? ኢትዮጵያዊ። የት ነው ትውልዱ? ትግራዋይ። አቃጠልከን አንተ ሰውዬ ምናምን ነገር ብሎ ሊል ይችላል። አንዱ ጥጎ ነው ቻለው። መንገብገብ ነው። እርጎ ቢጤ ያዝ፣ እርጎ ቢጤ ወተት ነገር ያዝና መጠጣት እንደሱ ይሻላል ማለት ነው። ገድላት ድርሳናቱ በማን የተጻፉት? በአባቶቻችሁ። ግማሾቹ በውጪ አባቶች ተጽፎ በሀገር ውስጥ ተተረጎመ ተብሏል። ግማሾቻችሁ በሀገር ውስጥ ደግሞ በትግራይም አባቶች፣ በጎጃሙም አባቶች፣ በኦሮሞም አባቶች፣ በጎንደሬውም አባቶች ተከትቧል፣ ተጽፏል። የተጻፉት ውስጥ ደግሞ በሙሉ ከዘላለም ሕይወት አኳያ ያወራሉ። የዘላለምን ሕይወትን የሚያወሩት እነዚህ መጽሐፍቶች ትምህርት ስለሆኑ ነው። መምህር ለምን ወረዱ? ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘላለምን ሕይወት ለማግኘት ሰው ምን ማድረግ አለበት ብለህ ብትል በክርስቶስ ምን ብቻ አትልህም። እንደዛ አትልህም። እሺ መምህር እንደዛ አትልህም። እሺ አይ ቲንክ ልኬላውታለሁ። ኔትወርክ አውት ይመስለኛል። የምድሩ አልበቃ ብሎ የሰማዩን ሁሉ እኮ ነው አይደለም ሲያዜሙ የነበሩት። እዚህም የሚዋለው አባ የምድሩ አልበቃ ብሎ የሰማዩን እየተባለ ማለት ነው። ጌታ እኮ አይደለም እንደዚህ የሚባለው። አባ መምህር ኤርሚ ዜማችንማ የተመጠነ የተለካ እዝል ግዕዝ አራራይ ብለን የምናዜመው ዜማ ሰያፍ፣ ተነሽ፣ ወዳቂ፣ ይዘት፣ ጭረት፣ ርክርክ፣ ጉሮሮ የሚባል ነገር ያለበት የክርስቶስንም ጽዋትወ ዜማውን የምናዜምበት ነው። ዜማችን ላይ ምን ጥርጥር የለም። ዝም ብሎ የክርስቶስን ብቻ አይደለም። መምህር የእርሶን ባላቅም የክርስቶስን ብቻ አይደለም ይዘኝ። ለምሳሌ አንድ ስለ ማርያም የተባለ ልንገርህ። ኖ መቼ ስለ ማርያም ብቻ የክርስቶስን ብቻ ነው የምናዜምበት ብለው አይበሉ። እኔ ጋር ብቻ አላልኩም። እኔ ሌሎችም አሉ። ለምሳሌ አንዳለ ኦ ማርያም የሚል አለ። በእንተ ዝናፈቅረኪ ወናብየኪ ኪለነ መብላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። አሁን ይሄ ማርያም ወይ እናመሰግንሻለን የህይወት ምግብ እንትናችን ዜማችን ነው። ግን ምንድነው የትልቁ ነገር እኔ የግለሰቦች አስተምህሮት አለ። እኔ አንድ ትልቅ ደብር ያየሁት መምህርዬ ቆይ ኦ ማርያም በእንተ ዝናፈቅረኪ እሺ፣ ስለዚህ እናፈቅርሻለን ማርያም ሆይ ስለዚህ እናፈቅርሻለን አላችሁ። ኦኬ ጥሩ። ወና አቤኪ ማለት ምን ማለት ነው? እናፈቅርሻለን እናፈቅርሻለን። አይ ኖ ወና አቤኪ ማለት ምን ማለት ነው? ኦ ማርያም በእንተ ዝናፈቅረኪ እናመሰግንሻለን እናወድስሻለን። ኖ ወና አቤኪ ማለት ምን ማለት ነው? እናወድስሻለን እናመሰግንሻለን ማለት ነው። እናፈቅርሻለን
ደበላለቁት እኮ መምህር። ትርጉሙ ለምሳሌ ከሆነ 40 ምናምን አፈታት ነው ያለው። አንድ ብቻ እኮ አይደለም እኮ የሚፈታ ሲፈታ ከሆነ አሁን 40 ምናምን አፈታት አለ። እኔ ያልኩትኝ ኦ ማርያም በእንተዝን አፈቀረኪ ወነ አብየኪ ይላል። ናፈቀረኪ እሺ እናፈቅርሻለን ነው ከፍ እናደርግሻለን ነው ከፍ ከፍ እናደርግሻለን ከፍ ከፍ እናደርግሻለን። እሱ ነው የፈለኩት። እንደዛ ነው የሚለው ወነ አብየኪ ማለት ይሄን ነው። አንተ ቆይ መምህር እየቆይ እርስዎ ካመጡት እንግዲህ እንቀጥላለን። ማን ነው በመጀመሪያ ይህንን ያለው? የአባ ሕርያቆስ ነው አይደል? አባ ሕርያቆስ ክርስትና ውስጥ እሱ ያዜመውን ዜማ ማነው እሱ የደረሰውን ድርሰት ለክርስትና ምን መሰረት አለውና ነው አሁን ሕርያቆስ እንደ ሐዋርያቱ ተጠቅሶ እሱ እንደዚህ ብሏል ተብሎ ማለት ነው። እሱ እንደዛ አለ። እሺ ምን ብሎ አለ? ማርያም ሆይ ስለዚህ እንወድሻለን ከፍ ከፍም እናረግሻለን ያለው። ከፍ ከፍ እናረግሻለን እውነት ነው። እሺ ከፍጡራን መምህር ቆይ የዚህን በዚህ ዜማ ውስጥ የተነገረው ቃል ኑፋቄነቱን ላሳየዎት ስለፈለኩ ነው። ፍጡራንን ከፍ ከፍ እናረጋለን ከፍ ከፍ እናረግሻለን ከፍ ከፍ አርጉት ከፍ ከፍ እናርጋቸው ተብሎ በመጽሐፍ ቅዱስ የተጻፈ አለ ከብሉይ ወይ ከአዲስ ኪዳን? መልአኩ ገብርኤል በራሱ ከሴቶች የተለየች ነች ያድምጡኝ መምህር፣ በመድኃኒዓለም እኔ ጫጫታ አልፈልግም። ያውቃሉ እርሶም ይሄን አባ ሕርያቆስ እንደደረሰው ኦ ማርያም በእንተዝን አፈቀረኪ ወነ አቤኪ ብሎ ባለበት ወነ አቤኪ ብሎ ባለበት ከፍ ከፍም እናደርግሻለን ብሎ ሲል ዋቢ ሊያረጋቸው ሊጠራቸው የሚገባው ሕርያቆስ የለምና ግን መንፈሳዊ ልጆቹ ናቸው እኛ መንፈሳዊ ልጆቹ ነን ብለው ካሉ ልጠይቀውት በብሉይ ኪዳን የሚሆን በአዲስ ኪዳን ፍጡርን ጠርቶ ከፍ ከፍም እናደርግሃለን ከፍ ከፍም እናደርግሻለን ተብሎ የተባለለት ፍጡር አንድ ፍጡር ጥሩልኝ። ያፍጥኑት። ኦ ማርያም ብላችሁ እንደምታዜሙት የተዜመለት አንድ ፍጡር ጥሩልኝ። ከዛ ጨዋታው ዛጋ ያበቃል ማለት ነው። ያፍጥኑት። ያፍጥኑት መምህርዬ። ኤርሚዬ መጀመሪያ አንግባባ። እየተግባባን ነው። ከፍጡራን መካከል መምህርዬ አይ ቲንክ ጫጫታ አለ እርሶ ጋር አስተካክሉትና እሺ መምህር ይምጡ። ሌላ ዲያቆናት ምናምን ነገር ካላችሁ መምጣት ትችላላችሁ። አሁን ምእመን አልፈልግም። ደከመኝ እኮ ነው። ዝም ብሎ ጫት ተፍቶ ከሚመጣ ዱርዬ ጋር መነጋገር በጣም ነው የሚሰለቸው። እነዚህ ከመምህራኑ ጋር ሲመጡ እንነጋገራለን ማለት ነው። ኦኬ ከፍጡራን መካከል ከፍ ከፍ እናረጋለን ተብሎ አባ ሕርያቆስ የሚባለው እዛ ሀገረ ብህንሳ ሰውዬ እንደደረሰው ዳዊት የትኛውን ፍጡር ነው ከፍ ከፍ እናረጋለን ብሎ ያለው? አሳፍና ኤማን ኤዶታም የሚባሉ ዘማሪያን፣ እውቅ ሌዋውያን ዘማሪያን፣ ዳዊት እንኳን ነገዱ ከነገደ ይሁዳ ስለሆነ ማለት ነው። ከነገደ ሌዊ የቀዓት ልጆች የሆኑ ጌዴሶን፣ ቀዓት፣ ሜራሪ የሌዊ ልጆች ናቸው። ከቀዓት ውስጥ አሳፍ፣ ኤማን፣ ኤዶታም የቆሬ ዝርያዎች ናቸው። እነዚህ ከነሱ የበለጠ ዘማሪ ምንድነው ከባለቤቱ ያወቀ አፍ ሞጥሞጥ ነው ምናምን ነገር የሚባል ከነዚህ ሶስት አባቶች የበለጠ ዘማሪ ማን አለ? አሳፍ፣ ኤማን፣ ኤዶታም የቆሬ ልጆች ማለት ነው። የቆሬ ልጆች መዝሙር ለመዘምራን አለቃ ለዳዊት በበገና የቆሬ ልጆች ትምህርት ይልላል ዳዊት ላይ ሲናገር። እነዚህ የቱ ጋ ነው ኦ ማርያም በእንተ ዝናፈቅረኪና ወነ አቤኪ ብለው እንዳሉት ኦ ሃና እያሉ የቀደሙ እናቶችን ኦ ሳራ እያሉ በእውነት ከፍ ከፍ እናደርግሻለን እናታችን ሳራ፣ የሙሴ እናት ዮካብድ እናታችን አንቺንም ከፍ ከፍ እናደርግሻለን።
ብለው ያመሰገኑበት ያወደሱበት ካለ መረጃ ይስጡ ነው እያልኩ ያለሁት። ቴንክ ዩ እንኳን ደህና መጡ። መምህር ኤርሚ እሺ፣ እንዳላቋርጥ ብዬ ነው። ያው በእርግጥ አንተ በተረጋጋ እኔም ታውቃለህ ወከባዎችን አልወድም። ስለ እመቤታችን ብዙ በዳዊትም አለ ወትቀውም ንግስት በየማንከ ባልባሰ ወርቅ ጽሑፍት ወወርት የሚል አለ። ስሜ ወለቴ ወሬ ዋጽሜ ዝነኪ ረሲ ዝበኪ በታቦኪ ሰፈቶ ንጉስ ነኪ ለማርያም አይደለም እሱ የተባለው መምህር እንሄድበታለን። እክትዋ ለጽዮን ወቀፍዋ ወተዘያነው ዳሂና ለኢየሩሳሌም አለ። በምስባካችን የምንሰብክ እመቤታችን ስትሆን እክትዋ ለጽዮን ወቀፍዋ ልክ እኮ ነው። አሁን የለም ተናገር የለም ዳዊት በትንቢት ይሄ ዳዊት ነው የመጀመሪያ የጠየቁትን ይመልሱልኝ። እኔ ያልኩትኝ ማርያምን ስለዚህ እንወድሻለን ማነው እናፈቅርሻለን ከፍ ከፍም እናደርግሻለን ወነአቤኪ ከፍ ከፍም እናደርግሻለን ብሎ አባ ሕርያቆስ ደርሶ እናንተ ዛሬ እንደምታዜሙት በብሉይ ኪዳን የነበሩ ቅዱሳን አባቶች የቀደሙ አባቶችን አብርሃምን ጠርተው በእውነት አባታችን አብርሃም እናፈቅርሃለን ከፍ ከፍም እናረጋለን ብሎ በሚል የደረሱለት ልጆቹ ከሱ ወገብ የተገኙ ዳዊትም በሉ አሳፍን በሉት ኤማንም በሉት ኤዶታምን በሉት የቆሬ ልጆች ራሱ ለዊ 12ቱ ነገድ አባቶች በሙሉ ከአብርሃም ወገብ የወጡ ናቸው። እኔ የፈለኩትኝ ከቅዱሳን እናቶችም ይሁን ከቅዱሳን አባቶች ከፍ ከፍ እናደርግሻለን ተብሎ የተባለ ፍጡር አለ ወይ በመጽሐፍ ቅዱስ ላይ ነው ያልኩትኝ። ኤርሚያው አሁን የምጠይቀው ጥያቄ ነው የተመሰለ እነዚህ ሙስሊሞቹ እስቲ እግዚአብሔር ነው ይመልሱልኛል። መምህር ኤርሚ እመልስልሃለሁ። ቆይ አንዴ እንግባባ፣ መጀመሪያ እንግባባ፣ እንደ ባላይ ምሮ እንግባባ። ኤርሚ እኔ እኮ ምን ማርሰው ነኝ እኔ የቤተ ክርስቲያኗ ጳውሎስ ከእውቀት ከፍለን እናውቃለን ከትንቢትም ከፍለን እንናገራለን ነው ያለ። ሁሉንም አዋቂዎች አይደለንም። የቤተ ክርስቲያን ምቅ እውቀት በእኔ ባንድ ተራ ሰው ተተንትኖ የሚታወቅ አይደለም። እንደው ካለ ፍቅር የተነሳ የምናቃትን ወርወር አድርጎ ለመመማር ነው የመጣሁኝ። አሁን የምጠይቀው ጥያቄ ምንድነው? ሙስሊሞች እስቲ ኢየሱስ እኔ አምላክ ነኝ ያለበትን አንተ አይነት ጥያቄ ነው። በኦ ማርያም በእንተዝን አፈቀረኪ እንደዛ አይነት ነው የጠየቀኝ። ግን ምንድነው ሲናገር ኦ ማርያም በእንተዝን አፈቀረኪ ሆነ አቤኪ ስሞለር ኪደነ መብላ ጽድቅ ዘበአማን ማርያም ወይ እንወድሻለን ለምን ሲባል እውነት ክርስቶስን ሰተሽናልና የሚበላውን ካንቺ ስጋ ነስቷልና ነው። ከዛ መላኩ ደግሞ ሲመጣ ምን አላት? የማህፀንሽን ፍሬ የተባረከ ነው ጸጋን የተመላሽ መላኩ ጋር ሄዱ። መምህር እኔ ሲጀምር ሕርያቆስ ኑፋቄን የተናገረው እያልኩ ነው። አንድ እናንተም አሁን ኑፋቄን እየተናገራችሁ ያሉት እኛ ማነው ክርስቶስን የሰጠችን ማርያም አናቅም። ኦኬ አናቅም። ማርያም ክርስቶስን አልሰጠችንም፣ ልትሰጠንም አትችልም። ክርስቶስን የሰጠን የባህሪ አባቱ ቅዱስ እግዚአብሔር አብ ነው። አንድ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል የተባለው ለቅዱስ እግዚአብሔር አብ እንጂ ለማርያም አይደለም። ማርያም አንድ ልጇን እስኪሰጥ ድረስ ዓለሙን እንደዚህ ወደዋለች ተብሎ አልተባለም። ልጁን ልጄ ብሎ የምወደው ልጄ እሱ ነውና እሱን ስሙት ብሎ ልጁን የሰጠን አባቱ እንጂ እናትየው አይደለችም። የሰጠችን አይደለችም። የኦርቶዶክስ ኑፋቄ ከዚህ ይጀምራል። ምክንያት ድህን አይደለችም። ለመዳናችን ምን አስተዋጽኦ? በመጀመሪያ ማርያም ለመዳናችን ምንም ዋጋ የላትም። መምህር እያንዳንዱ የምጠይቆትን ትውልድ እየሰማ ነው። እያንዳንዱ የምጠይቆትን ምክንያት በሚመስልም በማይመስልም ለማምለጥ ነው የሚፈልጉት። ማርያም ክርስቶስን አልሰጠችንም። የሰጠን ቅዱስ እግዚአብሔር አብ ነው። ልጁን የሰጠን እንዴ መምህር ኤርሚ እሷ የመስጠት አቅም እንዴታ አምላኳም ልጇም እኮ ነው። የላትም። ምክንያት ከየት አምጥታ ሰጠች? ማርያም ቆይ ኤርሚዬ ምን መሰለህ ኤርሚ ምክንያት ድህን አይደለችም። ለምሳሌ የአምላክ ናት አትባልም። ለምሳሌ የማዳኑ ለምሳሌ አንተ አሁን የእግዚአብሔር የቃሉ ባላደራ ነኝ ብለህ ወንጌልን እያስተማርክ ነው። አንተ የእግዚአብሔር መሳሪያ ነህ። አሁን አንተ ወንጌሉ ለትውልድ ከጨለማ ላውጣለት እየተናገርክ ነው ጠዋት ማታ በሚመችም በማይመችም ቦታ ሆነ። አሁን አንተን እግዚአብሔር መርጦኝ እያስተማርኩ ነው ብለሃል።
አሁን እንግዲህ በእኔ በኩል እግዚአብሔር ብዙዎችን ከጨለማ እያወጣ ነው፣ ትውልድ እያመለጠ ነው፣ ወደ እውነተኛው ብርሃን እየመጣ ነው እያልክ ነው፣ በአንተ በኩል እንኳን ማለት ነው። ስለዚህ አንተ ለሰዎች ሕይወት መገኛ መንገድ ከሆንክ እመቤታችንስ ለሰው ልጆቹ የመዳኑ ምክንያት አይደለችም ወይ? የአምላክነት አትባልም ወይ? ምንድነው እዚህ ላይ የአምላክነት ማለት አንችልም? እሷ ለመዳናችን ምክንያት ድህን አይደለችም? እዚህ ላይ ያለ ሐሳቤና አንተና እስቲ የተማሪዎችስ ምንድነው እዚህ ላይ ያላችሁ ነገር? እኔ ስጀምር መንገድ አይደለሁኝም፣ መንገዱ ክርስቶስ ነው። እኔ መንገድ ጠቋሚ ነኝ። እኔ መንገድ አይደለሁም፣ እኔ መንገድ ጠቋሚ ነኝ። መንገዱማ አሉኝ እኮ መምህር አሉኝ እኮ ምሳሌን ሲሰጡ አሉኝ እንጂ መንገድ እኮ አልኩም። እኔ ኑ ትላለህ ተሰብካለህ እኮ መንገድ ሆነሃል ነው ብሎ የሚሉ ነው። መንገድ አልሆንኩም እኔ የመዳኛውን መንገድ ጠቋሚና አሳይ። እውነትም መንገድም ህይወትም እኔ ነኝ። ከኔ በቃ አለቀ። እኔም እሱ ነው ብዬ የምለው። ስለዚህ ይሄ አነ ውእቱ ፍኖተ ጽድቅ ወሕይወት ያለው እና አስተዋጽኦ ለአንድ ሰው መዳን እኮ መንገድ አልባልማ። መንገድን አይደለም ለሰዎች መዳን ምክንያት አልሆንክም ወይ ነው ያልኩህ። ምክንያትም አልሆንኩም። ምንድነው ምክንያትም ሆነው? ለመዳናችን ምክንያት ተብሎ የተባለ ክርስቶስ ነው። ታዲያ አንተ ምንድነው ብለህ ካልከኝ እኔ ምንድነው አንተ ምንድነው ብለው ካሉኝ እኔ በክርስቶስ ኢየሱስ ጸጋ አምኜ የዳንኩኝ ደግሞ በመንግስት ውስጥ እግዚአብሔር እንዳገለግል ጸጋ የሰጠኝ ታናሽ ባሪያ ነኝ። አለቅ። በመዳናችን የቤታችን ያድምጡኝ። ሲጀምር በጣም ነው እየሸሹ ያሉት። እኔ የምጠይቀውን ጥያቄ ያነሳሉ፣ ይሸሻሉ፣ ያነሳሉ፣ ይሸሻሉ። ኦኬ ማርያምን ከፍ ከፍ እናረግሻለን ብላችሁ ኑፋቄ ተናግራችኋል። እኔ እያልኩ ያለሁት በብሉይ ኪዳንም በአዲስ ኪዳንም ዘማሪያን የሆኑ አባቶችን ጠቀስኩ። ልብ በሉ፣ እዚህ የቆሬ ልጆችን ጠቀስኩኝ። እነሱን ጠቅሼ ዘማሪያን እንደመሆናቸው መጠን የትኛውን ፍጡር ከፍ ከፍ እናረጋለን ብለው ተናግረዋል? እግዚአብሔርን አምላክን ብቻ ነው ያለው። እግዚአብሔር አምላኬን ከፍ ከፍ አደርገዋለሁ ነው ያለው ዳዊት። ወይ ደግሞ ከፍ ከፍ እናድርገው ነው ያሉት የቆሬ ልጆችም ራሱ ዳዊትም ለእስራኤል ሕዝብ ማለት ነው። ከፍ ከፍ እናድርገው፣ ከፍ ከፍ አደርገዋለሁ፣ ከፍ ከፍ አድርጉት ነው። ከፍጡር መካከል ግን ከፍ ከፍ አድርጉት፣ ከፍ ከፍ አድርጓት፣ ከፍ ከፍ እናደርጋታለን ተብሎ የተባለ መጽሐፍ ቅዱስ ላይ የለም። የኦርቶዶክስ ኑፋቄ ግን በምርጥ በሚመስል ዜማ የተደበቀ መርዝ ማለት ነው። ቅድም ያዜሙት ኦ ማርያም በላችሁ በእንተዝን አፈቅረኪ ወነ አብየኪ። ማፍቀሩን አፍቅሩ ወነ አብየኪ ከየት ነው ያመጣችሁት ነው? ጉድ የሚፈላው እዚህ ጋር ነው። ማን ነው እናንተን ከፍ ከፍ አድርጋ ፍጡርን ከፍ ከፍ አድራጊ ያደረጋችሁ ማን ነው? አባቶቼ ምን እንደሚሉ ላሳያ። ብሉይ ኪዳን እንሂድ። ኦኬ ከፍ ከፍ እናደርግሃለን ነው የምንለው እኛ ጴንጤዎቹ። ለምን? ከአባቶቻችን ከነቢያቱ ተምረን ከፍ ከፍ እናደርግሻለን ብለን የምንላት ሴትዮ የለችም፣ አትኖርምም፣ አይኖርምም። ከፍ ከፍ እናረጋዋለን አድርጉት ብለን የምንለው ወንድ ፍጡር ሁለት እግር ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ አንድም ጆሮ ይኑሮ አንድም እግር ይኑሮ የብለ እዚህ ከሰማይ በታች ማንን መላእክትንም ይሁን የሰው ልጆችንም ይሁን ከፍ ከፍ አድርጉት፣ ከፍ ከፍ እናድርገው፣ ከፍ ከፍ ታደርጓቸው ብለን የምንለው እኛም ከፍ ከፍ የምናደርጋቸው የሉም። እንዲህ ናትና እና የአባ ሕርያቆስን ኑፋቄ ነው እያሳያለሁት። እናንተ ናችሁ ኦ ማርያም በእንተዝን አፈቅረኪ ሆነ አቤኪ ብላችሁ ያላችሁት ማለት ነው። እሺ መጽሐፍ እንደዚህ ይላል። መዝሙር 46 ቁጥር 10 እረፉ እኔም አምላክ እንደሆንኩ እወቁ፣ በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ ይላል። ማን ነው? እግዚአብሔር አምላክ ማለት ነው። ኦኬ አቤቱ ወንዞች ከፍ ከፍ አድርጉት፣
ወንዞች ቃሎቻቸውንም ከፍ ከፍ አደረጉ ይላል። ለማ ለእግዚአብሔር ማለት ነው። መዝሙር 93 ቁጥር 3 እቀጥላለሁ፣ አልጨረስኩም። የሕዝቡንም ቀንድ ከፍ ከፍ ያደርጋል ማለት ከፍ ከፍ ያደርጋል ማለት የበላይ ያደርጋቸዋል ማለት ነው። የሕዝቡን በሱ ያመኑትን በስሙ የታመኑትን ከፍ ከፍ ያደርጋቸዋል ማለት ነው። የቅዱሳኑን ሁሉ ምስጋና ወደ እርሱ ለሚቀርብ ለእስራኤል ልጆች ሕዝብ ከፍ ከፍ ያደርጋል ማለት ከሁሉ በእውቀት በጥበብ በማስተዋል የበላይ ያደርጋቸዋል ማለት ነው። ኦኬ እንደዚህ እያሉ የቆሬ ልጆች ወይ ደግሞ ዳዊት ራሱ ይናገራል። ከፍጡር መካከልን ከፍ ከፍ አድርገዋለሁ ብሎ እንደናንተ ያዜመ የለም ነው እያልን ያለ ነው። አንድ ሁለተኛ ማርያም ጌታችን ኢየሱስ ክርስቶስን ሰጥታናለች ብሎ የሚለው ትምህርት ወንድሞች እናቶቼ ሲታይ መንፈሳዊ የሚመስል ግን አደገኛ የሆነ ኑፋቄ ነው። ለምን? ማርያም የሰጠችን ኢየሱስን እኛ አናቅም። ኢየሱስንም የሰጠችን ማርያምን አናቅም። እኛ የምናውቀው የባህሪ ልጅ ያለው በመለኮቱ ከእሱ ጋር እኩል ትክክል የሆነ ባለመበላለጥ ባለመቀዳደም ከዘላለም የነበረ በዘላለም ውስጥም ያለ ሁሉን አሳልፎ የሚኖር የፍጥረታት ሁሉ ባለቤት የሆነ የሰማይ የምድር ጌታ እኛ የምንሰብከው የጴንጤዎቹ አምላክና አዳኝ ቤዛና ቅዱስ እረኛ ሕያው ጻድቅ ጌታ የዘላለም ንጉሥ የዘላለም ሊቀ ካህን ኢየሱስ ክርስቶስ ብቻና ብቻ ነው ከአብና ከመንፈስ ቅዱስ ጋር ከፍ ከፍ የምናደርገው ማለት ነው። ወደ ቅዱስ መቅደስ አልጨረስኩም። ወደ ቅዱስ መቅደስም ሶሪ ከዚህ ልጀምር። የእግዚአብሔርን ስም ያመስግኑ፣ ስሙን ብቻውን ከፍ ከፍ ብሏልና ምስጋናውን በሰማይና በምድር የመላ ነው። ነቢየ እግዚአብሔር ዳዊት ነው የሚናገረው 148:13 አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘላለም እባርከዋለሁ። መዝሙር 145 ቁጥር 1 ወደ ቅዱስ መቅደስ እሰግዳለሁ፣ ስለ ምሕረትህና ስለ እውነትህ ስምህንም ያመሰግናለሁ። በሁሉም ላይ ቅዱስ ስምህ ከፍ ከፍ አድርገሃልና። መዝሙር 138 ቁጥር 2 አቤቱ ልቤ አይታበይብኝ፣ አይኖቼንም ከፍ ከፍ አይበሉብኝ ይላል። አይኖቼ ከፍ ከፍ አይበሉብኝ ማለት በእግዚአብሔር ላይ ወይ በጌታ ላይ የመላገድ የመቀለድ በሰዎችም ላይ ሁሉ ጭምር በትዕቢትም ሁሉ ጭምር ማለት ነው። አንተ አምላኬ ነህ አመሰግንሃለሁ፣ አንተ አምላኬ ነህ ከፍ ከፍ አደርግሃለሁ፣ ሰምተኸኛልና መድኃኒት ሆነህኛልና አመሰግንሃለሁ። የእግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ የእግዚአብሔር ቀኝ ኃይልን አደረገች። ከአለቆች ጋር ከህዝቡ አለቆች ጋር ያኖረው ዘንድ ችግረኛውን ከመሬት የሚያነሳ ምስኪኑንም ከፋንድያ ከፍ ከፍ የሚያደርግ እግዚአብሔር ነው እያለ ለልዑል ለእግዚአብሔር ነው ዘማሪያኑ ሳራን ከፍ ከፍ አደርጋታለሁ ብሎ የሚላለ ርብቃን፣ ሊያን፣ ሐናን፣ ዮካብድን፣ የሙሴን እህት ማርያምን አለ የለም። ስለዚህ ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ ከፍ ከፍ እናደርግሻለን ብላችሁ ያላችሁት ኑፋቄ ነው። ኦኬ ለምን ተብሎ ሲባል የህይወትን መብል ወልደሽልናልና የህይወትን መጠጥ ሰጥተሽናልና። እሷ ነች እንደ ሰጠችን። ወንድሞች እናቶቼ ይሄ ክርስትና የሚመስል ግን ክርስትና ያለ ነው። ማርያም ነች እንደ የህይወትን መብል የሰጠችን። ማርያም ነች እንደ የህይወትን ውሃ የሰጠችን። ይህንን እንጀራ የሚሰጣችሁ ከሰማይ የሰጣችሁ አባቴ ነው አላለም እንዴ? ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ እውነተኛውን መብል የሰጠን ማን ነው? ዮሐንስ 6 አነበው። ምን ላረግ መጣሁ ታዲያ? እሱን ካላነበብኩ ምን ልታረግ መጣ? ኤርምያስ እሱን ካላነበብክ ነው መባል ያለብኝ። ይነበባል፣ በደንብ ነው የሚነበበው። ይሄንንማ ባላነብ በደለኛ ነኝ። ኦኬ እንጀራውን ማን ነው ሰጣችሁ ያለው? ጌታ። ማርያም ኦ ማርያም ደብተራ ይቀልዳል እንዴ? እንዲህ አይነት ቀልድ ተው። በጣም ነው እንዲህ አይነት ቀልድ ተው። አይሰራም። ነውር ነው። ቆይ አንዴ መምህር እየሰጥዎታለሁ።
በነገውም ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 22 ማን ነው እስቲ ኦ ማርያም በእንተ ዝናፈቀረኪ ብላችሁ ያላችሁትን አይነት ዜማ እሷ የህይወትን መብል ወልደሽልናልና የህይወትንም መጠጥ እውነተኛውንም መጠጥ ሰጠሽናልና እሷ ነች እንደ ሰጠችን እሷ ነች እንጀራውን የሰጠችን የህይወትን እንጀራ ማርያም ነች የሰጠችን የህይወትን ውሃ ማርያም ነች የሰጠችን እንካችሁ ብሉት እንካችሁ ጠጡት ብሎ የሰጠን እግዚአብሔር አብ ነው ወይስ ማርያም ናት? እግዚአብሔር አብ ነው። እግዚአብሔር አብ ነው። በነጋውም ወደ በባህር ማዶ ቆመው የነበሩ ህዝብ በአንዲት ጀልባ በቀር በዚያ ሌላ ጀልባ እንዳልነበረች ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳ እንዳልገባ አዩ። ዳሩ ግን ሌሎች ጀልባዎች ጌታ የባረከውን እንጀራ ወደ በሉበት ስፍራ አጠገብ ከጥብርያዶስ መጡ። ህዝቡም ኢየሱስ ወደ ደቀ መዛሙርቱ በዚያ እንዳልነበረ ባዩ ጊዜ ራሳቸው በጀልባቸው ገብተው ኢየሱስን እየፈለጉት ወደ ቅፍርናሆም መጡ። በባህርም ማዶ ሲያገኙት መምህር ሆይ ወደዚህ መቼ መጣህን አሉት። ኢየሱስ መልሶ እውነት እውነት እላችኋለሁ የምትፈልጉ እንጀራ ስለበላችሁ ስለጠገባችሁ እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን የዘላለምን ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። እሱን እግዚአብሔር አብ አትሞታልና ማለት አጽድቆታልና። ማን? እግዚአብሔር አብ አትሞታልና። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 27 እንዴት እንደምወደው አንተ የአምላኬን ቃል። ማን አትሞታል? እግዚአብሔር አብ አትሞታል። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስ መልሶ ይህ የእግዚአብሔር ስራ እሱ በላከው እንድታምኑ ነው የምትበላው። በእምነት ነው የምትበላው። በጥርስ ስለሚታኘክ ህብስትና በምላሳችን አጣጥመን የምንጠጣው ስለ ወይን ጭማቂ አይደለም። ይሄ ክፍል የሚናገረው ስለ እውነተኛው መብል የእግዚአብሔር ልጅ ነው። ስለ እውነተኛው እንጀራ ነው የሚያወራው። እውነተኛውን እንጀራ ከየት ነው የመጣው? ከሰማይ። ማን ነው የሰጠው? ማርያም። ኦ ማርያም። ውሸት ውሸት ውሸት። ማን የሰጠን ይላል? ከሰማይ አባቴ ነው አለ። አባቴ ነው። ከሰማይ እንጀራ የሰጣችሁ አባቴ ነው ያለው። ኢየሱስ ጌታዬ ለዘላለም ስም ይባረክ። አነባዋለሁ። ቁጥር 30 ዮሐንስ ወንጌል መጽሐፍ ምዕራፍ 6 እንግዲህ እንኪያስ ይህንን አይተንህ እንድናምንብህ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ የት? ብሉይ ኪዳን። አባቶቻችሁ በምድረ በዳ መና በሉ። አባቶቻችሁ በምድረ በዳ መና በሉ አሉት፣ ለጌታ ማለት ነው። ኢየሱስም አላቸው እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው። ሃሌሉያ። እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። እንግዲህ አሁንም እኔ ደግሞ እናገራለሁ ጌታዬ እንዳለው ከሰማይ የህይወትን እንጀራ የሰጠን ቅዱስ እግዚአብሔር አብ እንጂ ማርያም አይደለችም የሰጠችን። ይሰመርልኝ። ዓለም ይስማልኝ። ዓለም ይስማልን። የህይወትን እንጀራ ከሰማይ የሰጠን ቅዱስ እግዚአብሔር አብ እንጂ ማርያም አይደለችም። ዕብራውያኑ አይሁዳውያኑ ሙሴን የሰጠን ብለው ሲሉ ለዘላለም ኖረዋል። ለብዙ ዘመን ጌታችን ኢየሱስ ክርስቶስ መጣና የለም ያ በምድረ በዳ በነበረው ጉዞ ያንን እንጀራ ከሰማይ መናን የሰጣችሁ እግዚአብሔር ነው። ሙሴ እኮ በዚህ ጉዳይ ተናግሯል አላቸው። የት? ዘጸአት ላይ አወጣዋለሁ። ብሉይ ኪዳን ደስ እያለኝ ነፍሴ ሐሴት እያደረገች ስፒሪቴ በመንፈስ ቅዱስ እየነደደ ሄጄ አወጣዋለሁ። አምላኬን ቃል ታላቁ ነቢይ የተናገረው ይህ የእግዚአብሔር እንጀራ ነው አላቸው ይላል። ጠዋት ላይ ድርጭትና አጣጣ አንድ መዓት መና ወድቆ ድንብላል ዘር የሚመስል ነገር ነጭ ነገር ወድቆ በሰፈራቸው ይህ እግዚአብሔር የሰጣችሁ እንጀራ ነው አላቸው። ብሉይ ኪዳን ላይ እንኳን ያንን እንጀራ የሰጣቸው እግዚአብሔር ነው ማለት ነው። አዲስ ኪዳንስ ላይ የህይወትን እንጀራ የሰጠ ማን ነው? ክርስቶስን የሰጠን ማን ነው? ማርያም ወይስ እግዚአብሔር አብ? ቅዱስ እግዚአብሔር አብ የብርሃናት አባት የጌታችን የኢየሱስ ክርስቶስ አምላክና አባት
እሱን የሰጠን ቅዱስ ስሙ ለዘላለም የተባረከ ይሁን። ማርያም የሰጠችን እንጀራ የለም እናንተዬ፣ ማርያም የሰጠችን የህይወት ውሃ የለም። ይሄ ኑፋቄ ነው ወንድሞች እናቶች፣ ኑፋቄ። ከየት አምጥታ ትሰጣለች? ኑፋቄ ድብን ያለ ምንፍቅና ማለት ነው። ስለዚህ በተረት ውስጥ ተረት በቆንጆ ዜማ ተከሽና ስትመጣ ማለት ነው። ኦ ማርያም እንተዝ ናበቅረኪ ወናቤኪ። ውሸት ውሸት። እስመ ወለድኪ ለነ ወልደዋለች። መብልዐ ጽድቅ ዘበአማን፣ እውነተኛውን መብል ታዲያ እንድትወልድ ያደረገው ማን ነው? በራሱ ፍቃድ በአባቱ ፍቃድ መጥቶ በእሷ ማፀን እንዲወሰን ያደረገው ራሱ እግዚአብሔር ነው። ወስተ ሕይወት ዘበአማን፣ እውነተኛውን መጠጥ ወልደልሽልናልና። እና ማርያም ነች የሰጠችን። የቱ ጋር ነው የሚለው መጽሐፍ? ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 33 ላይ ነኝ ያለሁት። ምን ይላል? ኢየሱስም አላቸው እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ የሰጣችሁ ሙሴ አይደለም አላቸው። ከእስራኤል ልጆች ጋር ሲነጋገር ማለት ነው። እኔ ደግሞ እዚህ ድብን ካሉ መናፍቃን ከኦርቶዶክሳውያን ጋር እየተነጋገርኩ ነው። እንሞግታለና ሱሬ እስኪወልቅ ድረስ ቀልድ የለም። ከቶም ለቀን አልተገዛላቸውም ይላል ቅዱስ ጳውሎስ። እሺ አንዴ ጠብቁኝ። ኦኬ ቴንክ ዩ ሎርድ የኔ አባት። እሺ ቁጥር 33 የእግዚአብሔር እንጀራ አንተዬ የማርያም እንጀራ ይላል። እንጀራ ገመዳችሁን ይበጥሰው መድኃኔዓለም አንልህም መቼም። ጌታኛ ለርግማን አልጠራንም። እግዚአብሔር ሰጥቶን ማርያም ነች የሰጠችን ትላለህ እንዴ እናንተ? ነውር አይደለም እንዴ ወንድሞቼ? ነውር እኮ ነው። የእግዚአብሔር እንጀራ የማርያም እንጀራ ይላል አይልም? ማርያም እንጀራ ሲኖራት አይደል እንዴ? ሲጀምር የህይወት እንጀራ አላት እሷ? የላትም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ህይወት የሚሰጥ ነውና። የእግዚአብሔር እንጀራ ከየት ነው የወረደው? ከሰማይ። እሺ ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ከቶ አይጠማም አላቸው። ማንኛ አለ? የህይወት እንጀራ እኔ ነኝ አለ። እኔ ነኝ ብሎ ያለው ማን ነው? ኢየሱስ። ኢየሱስን የሰጠን ማን ነው? አባቱ ቅዱስ እግዚአብሔር አብ። 4 ነጥብ። የህይወት እንጀራ ነኝ ያለው ማን ነው? ኢየሱስ። እኔ ነኝ ያለው። እኔ ነኝ የህይወት እንጀራ። ኦኬ ኢየሱስ ያለው ማን ነው? ኢየሱስ። እኔ ነኝ ያለው። እኔ ነኝ የህይወት እንጀራ። መምህር የሚዩት ያርጉት መምህር። አይ ቲንክ ማይክ እንትን ኤርፎኑን ነው። የህይወት እንጀራ ማን ነው ያለው? እኔ ነኝ ነው ያለው ጌታ ኢየሱስ። ኢየሱስን የሰጠን ማን ነው? ቅዱስ እግዚአብሔር አብ ነው። ደስ አይልም ወይ? የት አለ ታዲያ ኦ ማርያም በእንተ ዝናፈቅርኪ እያሉ ሲሉ የሚያድሩቱ? ወነአምኪ እስመ ወለ ኤርሚ የዜማውም እንደሱ አይደለም። ላስተካክለው ነው የዜማውን። ግድ የለም። የምን ዜማ ማስተካከል? እኔ ትምህርቱን እያጨድኩት ዜማ ማስተካከል ገድ የለውም። ዘበአማን ዜማው ሲበላሽ ጊዜ ነው። የማርያም ፍቅሮ ያደርባል። ኤርሚዬ እየቀለድኩባችሁ ኖ እየቀለድኩም ስለሆነ ነው እንጂ እኔ እኮ የምቀድስ የነበርኩ ሰው ነኝ። ጠፍቶኝ አይደለም። አታውቅም እንደቀለድክ ማውቃለሁ እኔ። አታውቅም አይደለም ምንድን ያሉት መምህር? ኧረ ቅዳሴዋንስ ታውቃታለህ እንዴ? አታውቅም? አልወጣኝም። አዎ እኔ አሁን እያልኩ ያለሁትኝ ምንም እርሶ
በዜማ ተስተካክሎ እውነት የሚሆን አይደለም። ውሸት እውነት አይሆንም። ዜማው ስለተስተካከለ ውሸት እውነት አይሆንም። ማርያም ነች የህይወትን እንጀራ የሰጠችን ብለዋል እርሶ ቤተክርስቲያን ኤርሚዬ እንዳታሰድበኝ እንደሱ አይደለም ያልኩት ልንገር ክሪ ላድርግልህ አፈርሶን ኤርሚዬ በጌታ አንዴ ፍቀድልኝ እኔ ያልኩት ምክንያት የድህናት ይኸው እኔ አይደለም እኮ ቃሏን አንብበዋል ኦ ማርያም በእንተ ዝና ፈቀረች ሆነ አቤኪ ስሞርኪለን መብላ ጽድቅ ዘባባን ውስጥ ዘባ የህይወትን መጠጥ ሰተሽናልና እና እኔ አይደለሁም ያልኩት እኔ የቤተክርስቲያኗን ትምህርት ነው የተናገርኩኝ እኔ ቤተክርስቲያኗ እንደዛ ትላለች ይሄ ብቻ አይደለም ሌላ ማለት እሷ ኬታ አምጥታን የሰጠችን እኮ ነው እኔ አሁን ጥያቄያችን መምህርዬ በጣም ጥሩ አሁን እኮ አንተን አሁን ከቅድም ጀምሮ የተናገርከውን ወንጌል ሳላላምጥ ዋጥ ማድረግ ነው ለምን ታልክ ታዲያ የእግዚአብሔር እንጀራ ከሰማይ የሚወርድ ነው ብሎ ካለ የእግዚአብሔር እንጀራና የእግዚአብሔር የህይወት ውሃ ሆኖ ከሰማያት ወርዶ ለሚበሉት ሁሉ የዘላለምን ህይወት ለሚጠጡት ሁሉ የዘላለምን ህይወት ሊሰጥ የመጣው እውነተኛው አማናዊ እንጀራ ማን ነው? ኢየሱስ እኔ ነኝ አለ። ኢየሱስ እውነተኛ እሱ ነው። ይኸው ቅድም ተናገርከውኛ ሙሴ ኢየሱስን የሰጠን ታዲያ ማን ነው? መምህርዬ አባቱ ነው። በአባቱ ስም ፈቃዶ አለቀ። ታዲያ እናቱ ነች የሰጠችን እየተባለ እናቱ ነች የሰጠችን ማርያም ነች የሰጠችን እየተባለ ታዲያ አሁን በዜማ ሲደሰኮር የነበረው ውሸት ነው። ውሸት እሱ ብቻ አይደለም። አንድ ዜማ አመጣልሃለሁ የምታውቀው ውሸት ነው። ይሄ አንድ ውሸት እንበልና ከዛ ደግሞ ሁለተኛ ውሸት ደግሞ ሊነግሩ ይችላሉ። ውሸት ነው ያልከው እኮ ትክክል ነው። አሁን ያልከው ልንገርህ የትርጉም ያልከው እኮ ትክክል ነው ማለት አባቱ ነው። ምክንያቱም ውዳሴ ማርያም ላይ እስመ በፈቃዱ ወስምረታቡ ወመንፈስ ቅዱስ በእርሱም ፍቃድ በአባቱም ፍቃድ ተገዶ አይደለም። ምክንያቱም አምላክነት ስላለው ባህሪነት መለኮትነት ስላለው ወደዚህ ምድር መጥቶ እኛን አዳነን። ግን የማንን ስጋ ለበሰ ካልን የማርያምን ስጋ ተዋሃደ። በዛ ስጋ ምክንያት ነው። ምክንያቱም መለኮት የማርያምን ስጋ ገንዘቡ ያደርግ አምላክ እንደሆነ ሁሉ ያ ስጋ ደግሞ የማርያምን ስጋ ከፍሎ ተዋሃደ ብለን እናምናለን። ስላሴ አማኝ ስለሆነ በዛ ስጋ ምክንያት ደግሞ አንቺ ንጹህ ሆነሽ ወናው ተጸንስ ወትወልዲ ወልደ ወትሰምይ ወስሙ ውቱ አብይ ወይስም ወልደ እግዚአብሔር ወይቦ እግዚአብሔር አምላክ መንበረ ዳዊት አቦ ወይ ነግስ ለቤታ ይቆም ለዓለም እንዳለ ሁሉ የምትወልጂ የምትጸንሽው በማን የሱን ስጋ ስለጸነሰች በዛ ምክንያት ድህን ሆነች። ቅድም ደግሞ ምን አልከኝ? ማንም ከፍ የተባለ የለም። ሌሎችማ እግዚአብሔርን ልጅ የሚል የለም። ብቸኛዋ ልጅ የምትል እሷ ናት። ሌሎቹ የተለየ ክብር ያላት በዛ ምክንያት የማይገናኝ ነገር እኮ ነው የሚያወሩት መምህር። እኔ የጠየቅኩት ሌላ እርሶ የሚያወሩት ሌላ። አንተ የሚያልከው ትክክል ነው፣ እኔ የሚያልኩት ትክክል ነው። ኤርሚዬ የሚባል ነገር የለም። እርሶ ቅድም ማርያም ያድምጡኝ፣ ቆይ ኦ ማርያምን እንደገና ይድገሙትና ይበሉት። ኦ ማርያም በእንተዝ ናፈቀረኪ ሆነ አቤኪ እስመ ወለድኪ ለነ መብላ ጽድቅ ዘባማን ውስጤ ህይወት ዘበአማን ማርያም እንወድሻለን፣ ከፍ እናደርግሻለን፣ እናፈቅርሻለን። ለምን እዛው ላይ ለምን ነው አለ እዛው ጋር ሲናገር የህይወትን መጠጥ የህይወትን ምግብ ሰተሽናልና ነው የሚል። የቱ ጋር ነው ሰተሽናልና ብሎ የሚል የተጻፈ ያለው? አባቱን የሰጠን ያሳዩኝ። ሰተሽናልና ብላችሁ እናንተ ተናግራችኋል። ማርያም ይሄው ሰጥቻችኋለሁ የህይወትን እንጀራና የህይወትን መብል ሰጥቻችኋለሁ ብላ ያለችበት ወይ ደግሞ ማርያም የህይወትን እንጀራና የህይወትን ውሃ ሰጠችን ብለው ሐዋርያቱ የጻፉላት ነቢያት የተናገሩበት ቦታ ያሳዩኝ። የምንበለው ስጋ የለበሰው ስጋ ማለት ነው። የለበሰው ስጋ ማለት ነው። ቆይ ያድምጡ። እኔ አሁን ያድምጡኝ። እግዚአብሔር አብ ሰጥቶናል ብሎ የሚለውን የዮሐንስ ወንጌል ምዕራፍ 6 ጠቅሼ እየተናገርኩ ነው። እናንተ ደግሞ ማርያም ነች የሰጠችን ብላችሁ ኑፋቄ እያስተማራችሁ ነው እያልን ያለው መምህርዬ። የት አለ ማርያም ነች የሰጠቻችሁ ብሎ የሚለው የት አለ ነው እያልኩ ያለሁት። ጥቅሱን ያሳዩኝ። የትኛው መጽሐፍ ላይ? በስጋው በኩል ነው ኤርሚ፣ በለበሰው ስጋ ሰጪ ናት እንዴ? እሷ ሰጪ ናት? ምክንያት ድህናት እኮ ለማለት ነው ኤርሚ። ሰጪ ናት ወይ መምህር? እባክዎት ወደ ግራ ወደ ቀኝ አይበሉብኝ። ሰጪ ናት እንዴ? እንዴት ሆና ፍጡር አይደለች እንዴ? በቃ አንዴ እታች ያላችሁ አንዴ አጨብጭቡ። ሰጪ አይደለችም። አለቅ በቃ እንዴ ህይወት የሚሰጥ እርሱ ኢየሱስ ክርስቶስ ነው። ጨርሰናል። ለምሳሌ እንዲህ የሚላል አንተም ስቀድስ የኖርከው ዛሬ ቅዳሴ ሰንበትም ስለሆነ ይሄን እስቲ ይሄ ስህተት ነው የሚለውን ታወጣለህ። ለምሳሌ ማዕጠንት ዘወርቅ
እንተ ጾርኪት መእሳት ብሩክ ዘነሳ መቅደስ ዘይሰሪ ኃጢአተ ወኢደመስስ ጌጋየ ዝውእቱ ዘእግዚአብሔር ቃል ዘተሰብአ እምኔኪ ዛይረገ ላቡሁ ርእሶ ዕጣነ ወመሥዋዕተ ስሙረ የሚል አለ። ይህ ስህተት ነው። እንዴት ነው የምታየው አንተ? ይሄንን ለምሳሌ አንቲውቱ ማይጠንት ዘወርቅ ብለው ያውራት ማርያምን ነው አይደል? በምሳሌነት ነው። እንተ ጾርኪት መእሳት አለ እሳተ መለኮትን ይዘሻልና ልክ ነው። በምሳሌነት አይደል ያሉት? ሜታፎሪክ ነው አይደለ አገላለጡ? ኖ ማርያም ይዛለሽ እንዴ? መወለዱ ሜታፎሪክ ነው እንዴ? መወለዱ ሜታፎሪክ አይደለም። መወለዱን አይደለም አንቲውቱ ማይጠንት ዘወርቅ ብሎ ሲል የወርቅ ማጠንት ነሽ ነው አይደል ያላት? እዚህኛው እሷን እያመሳሰላት ነው። እሷን እሱ ሜታፎሪክ ነው። እሱ ሜታፎሪክ ነው አይደለም ነው መምህርዬ? እኮ ሜታፎሪክ ነው እዚህ ጋር ያለው አንቲውቱ ማይጠንት ዘወርቅ እየተደማመጠ አለ። ከሜታፎሪኩ ውጪ ሌላው በሙሉ እውነት ነው። ሲሰማ የማርያም ፍቅር ያድርብሃል። አሁን አምልኮ ልንገርህ፣ እኔ መቼ የማርያም ፍቅር ድሮስ የለኝም ብያለሁ። መምህር አሁን ያሉት በቅዳሴው ላይ ያለው እኔ የማውቀው የማስታውሰው ነው እያልኩ ያሉት። ከዛ ውስጥ አሁን ካሉት ውስጥ ምንድን ነው ያልኩት? አንቲውቱ ማይጠንት ዘወርቅ ብሎ የሚለው አንቺ የወርቅ ማይጠንት ነሽ። ክርስቶስ በምሳሌነት አይደለው የተነገረው እኮ ነው እያልኩ ያሉት መምህር ነው። እሱማ ማይጠንት ነሽ አለ። ሜታፎሪክ ነው፣ በምሳሌነት ነው። ከዛ ውጭ አሁን ይሄን በምሳሌነት ቢናገሩ ምንም ክፋት የለው። ምሳሌ ልክ በወርቅ ማይጠንት ውስጥ ዘኍልቍ መጽሐፍ ምዕራፍ 16 ላይ እና ዘኍልቍ መጽሐፍ ምዕራፍ 17 ላይ የተጻፈ በተለይ ምዕራፍ 16 ላይ የወርቁን ማዕጠንት ወስዶ አሮን ለእስራኤል ልጆች እንዲያስተሰርላቸው ሊቀ ነቢያት ሙሴ በተናገረበት እናም ደግሞ የአሮንና የሙሴን አገልግሎት ይቃወሙ የነበሩ 250 ሰዎች ዝናቸው የተመረጠ ከጉባኤ ተጠራርተው መጥተው 250 ሰዎች የወርቅ ማዕጠንት ወስደው ነበረ እና በዛ ማዕጠንት ውስጥ ፍም እሳት ያደርጉ ነበረ። ልክ አሁን እሳቱ ልክ እንደ እሳተ መለኮት ማዕጠንት ዘወርቅ ብሎ ያላት ደግሞ ማርያምን እንደዛ ብሎ ምሳሌ ሜታፎሪክ ተጠቅመዋል። እግዚአብሔር ይስጥህ። ቀጥሎ በተናገሩት ላይ እኮ እኔ ቅዳሴውን ስለማውቀው ትክክል ነው፣ ችግር የለውም አልኩኝ። በሜታፎሪክ ስለሆነ የተገለጠው ችግር የለውም። ይሄኛው ግን ኦ ማርያም በእንተ ዝናፈቅርኪ ብሎ የሚለው ላይ ሜታፎሪክ የለውም። ቀጥታ አንቺ ነሽ የሰጠሽን ነው ያሉት። ማርያም ደግሞ የሰጠችን እንጀራ የለም ነው አባቱ ነው የሰጠው። ስጋን የአንቺን ስጋ ነው የያዘ ነው ኤርምዬ። የአንቺን ስጋ ነው መምህር ነው መምህር የአንቺን ስጋ የያዘ ነው። ይኸው አሁን ይሄን ተቀበል ደግሞ እንዲህ የሚል አለ አንቲውቱ መሰቦ ወርቅ ነው እንስቴታ መናቡ እዚህ ላይ መጣና ይኸውልህ ህብስት አንቲ ውእቱ መሶበ ወርቅ እንተ ውስቴታ መናቡ ህብስት ዘወረደ እምሰማያት ወሀቤ ሕይወት ለኩሉ ዓለም። ምን አለ እዚህ መጣና አንቲውቱ መሰቦ ወርቅ ንጹሕ እንተ ውስቴታ መናህቡ ህብስት ዘወረደ እምሰማያት። እዛ ጋር እንደው አንዳንዴ እኮ ባለመ የትርጉም እንጂ ምን አለ አንቺ መሰቦ ወርቅ ነሽ አለ መምህር። አሁን የሚስሙኝ ቆይ እየተደማመጥን ጫጫታ እንዳይሆን አንቲውቱ መሰቦ ወርቅ ንጹሕ ብሎ ያላት ማንን ነው? ማርያምን ነው አይደል? በሜታፎሪክ አይደል? ልክ እንደ ማዕጠንት ዘወርቅ ንጹሕ ነሽ እንደማለት ነው። አዎ ለማለት ነው። እሷ ንጹሕ ነሽ አይደለሽም ብሎ ሜታፎሪኩን መሶበ ወርቅ ብሎ የጠራት እዚህ ጋር ማርያም ነው አይደል? አዎ ክርስቶስ ወርቅ ንጹሕ ባህሪ ስለሆነ እውነት ነው። አዎ እንተ ውስቴታ መናህቡ በውስጥሽ ደግሞ መናንያሽ ህብስት ዘወረደ እምሰማያት ከሰማይ የመጣ አድምጡኝ። መምህር ቆይ አድምጡኝ። ህብስት ዘወረደ እምሰማያት አይደል የሚለው? ኦኬ ከሰማያት የወረደው ህብስት ማን ነው የሰጠን? ክርስቶስ ኢየሱስ። ማን የሰጠን? አይቸኩሉ። ቆይ መምህር እባክዎት። ህብስት ዘወረደ እምሰማያት ወሀቤ ሕይወት ለኩሉ ዓለም
ለሁሉም ይሁን ህይወትን ሰጠ። ለሁሉም ለዓለም ሁሉ ህይወት ይሆን ዘንድ ህብስትን ከሰማያት የሰጠን ማን ነው ይላል? አባቱ። አለቀ። እናንተ ምን ትላላችሁ? ኦ ማርያም በእንተ ዝናፈቀረኪ የሆነ አቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ የህይወት ዘበአማን ብላችሁ ለምን ቢሉ አላችሁ? የህይወትን እንጀራና የህይወትን ውሃ ሰጥታናለችና አላችሁ። አልሰጠችም። የሰጠን አባቱ ነው። ይህንን ትቀበላለህ? አንቱ መሰቦ ጽሁፍ ይህንን ትቀበላለህ? ያድምጡኝ መምህር፣ ያድምጡኝ እባክዎት። እንዴ በሜታፎሪክ ስለተገለጠ በመሶበ ወርቅ በማዕጠንት ዘወርቅ ስለተገለጠ ሜታፎሪክ ለማርያም ተብሎ ስለተገለጠ እኔ ክፋት የለውም። ቀጥሎ የሚናገረው ክፍል ለማርያም የተነገረ ስለ አይደለ ማለት ነው። እሷን እንደ ሜታፎሪክ እንደ ምሳሌ በመሶበ ወርቅ ውስጥ ህብስት መና የተቀመጠብሽ መሶብ ነች ነው። ያ መና ግን ከየት ነው የመጣው ይላል? ዘወረደም ሰማያት ነው። ከሰማያት ነው የወረደው። ማርያም አይደለችም የሰጠችን፣ ከሰማያት ነው የወረደው። ከሰማያት የወረደውን ደግሞ ማን የሰጠን? በሰማያት ውስጥ ያለ የብርሃናት አባቱ ቅዱስ እግዚአብሔር አብ የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት ነው የሰጠን። አለቅ። ስለዚህ የአባ ሕርያቆስ ድርሰት ዛሬ ቀብሬው መቃብሩ ላይ ፊርሜን አኖራለሁ ማለት ነው። ካኑማ ወረከኛ ይኸው ነው። ማንም ዲና ሊያደርግ አይችልም። ህብስት ዘወረደም ሰማያት ወሀቤ ሕይወት ለኩሉ ዓለም፣ ከሰማይ የወረደው ህብስት በማርያም ማኅፀን ውስጥ እንዲወለድ እንዲጸነስ ያደረገው ማን ነው? ራሱ ጌታችንም ቅዱስ እግዚአብሔር አብም ነው። አለቀ። ማርያም ሰጥታናለች እንጀራ፣ የህይወትን እንጀራ ማርያም ሰጥታናለች፣ የህይወትን ምንጭ ውሃ እያላችሁ ጆሮአችን አታደንቁሩት። ይሄን ቅዳሴ ቁጭ ብዬ እንዳታሰድበኝም ቆይ፣ ኧረ ቆይ ደግሞ የስህተት ትምህርት ሰጥቶ እንዳልሰደብም በኋላ ቆይ ግልጽ ላድርገውን ያልኩትን። አሁን አንተ የምትለው ኤርምዬ የላይኛውን እሺ፣ አንቲቱ መሰበ ወርቅ ንጹሕን ተቀብለሃል አይደለ? ለምሳሌ ፍሙ ጥላ ነበረ፣ ክርስቶስ አተ መለኮት ነው ብለን ተነጋግረን ያንን ተቀብለሃል። ነገር ግን ኦ ማርያም በእንተ ዝናእቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን የሚለው ኦ ማርያም በእንተ ዝናፈቅረኪ ወነአቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን የሚለው የስህተት ትምህርት ነው። ምክንያቱም እሷ ስጋን መስጠት አይደለም ያልኩት ልብ በሉ። መውለዷ አይደለም ስህተቱ። ናፈቀረኪም ብላችሁ ስላላችሁ አይደለም ስህተቱ። ወነአቤኪ ያላችሁት ነው። ወነአቤኪ ያላችሁት ስህተት ነው። ወነአቤኪ ማለታችሁ አንደኛ ስህተት ነው። ወነአቤኪ ብላችሁ ያላችሁ መምህርዬ ናፈቀረኪ ወነአቤኪ ናፈቀረኪ ብላችሁ ብትሉ እንወዳታለን፣ እናፍቅራታለን። እኛም የጌታችን እናት ማርያምን ማለት ነው። ወነአቤኪ ግን አይቀጸልም፣ ለሰው አይቀጸልም፣ ለእግዚአብሔር ነው ቃሉ የሚነገረው። የብሉይ ኪዳን ነቢያት በሙሉ እግዚአብሔርን ከፍ ከፍ አድርጉት፣ ከፍ ከፍ አደርገዋለሁ፣ ከፍ ከፍ እናድርገው ተብሎ የተጻፈው። ኦኬ። ለፍጡር ግን ከፍ ከፍ እናድርጋት ተብላ የተባለላት ሳራ የለችም። ርብቃ፣ ሊያ እናቶች፣ ቅዱሳን እናቶች የሉም። ሐና የሳሙኤል እናት የለችም። ማንም እንደዚህ አልተባለም። ኦኬ። እናንተ ግን ምንድነው ናፈቅረኪ ወነአቤኪ ብላችሁ ካላችሁ በኋላ እስመ ወለድኪ ለነ፣ ልክ ነው እኮ እስመ ወለድኪ ለነ ነው መባል ያለበት። ኦኬ። ወልደሽልናልና ምን የህይወትን እንጀራ አማናዊውን መብል ወልደሽልናልና አማናዊውን መጠጥንም ሰተሽና ማነው ወልደሽልናልና ነው። ሰጩማ ስለሆነ ነው እሷ የወለደችው እግዚአብሔር አብ ነው። እናንተ ግን ትላላችሁ ሰጪውን ቁጭ አድርጋችሁ ያልሰጠችውን የወለደችውን ሰጪ አድርጋችሁ ባለቤት ማርያም ወላጅ እንጂ ሰጪ አይደለችም። ክርስቶስን ወልዳ ነው። ክርስቶስን ግን የሰጠን ቅዱስ እግዚአብሔር አብ ነው። አለቅ። ኤርምዬ ላውራኔ? አዎ እሰጥዎታለሁ። በደንብ ያወራሉ። ቅዱስ እግዚአብሔር አብ ነው ሰጪው። እንዲህ ተብሎ እንደተጻፈ እሰጥዎታለሁ መምህር። ያው በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ሁሌ የምናነበው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ
ዓለሙን እንዲወዷልና ይላል። ማን የሰጠው አንድያ ልጁን? እግዚአብሔር ነው። እግዚአብሔር ተብሎ የተባለው እዚህ ጋር ቃሉ ነው የገባ ለማን ነው? እግዚአብሔር አብ ነው። ቅዱስ እግዚአብሔር አብ ነው ልጁን የሰጠን። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ብሎ ሲል ማን ነው ሰጪው? ማርያም ነች የሰጠችን? ማርያም ነች የሰጠችን? ይሄንን አይደለችም። ማርያም ሳትሆን ሰጪዋ ይሄንን ብላቴናውን የሰጠን ማን ነው? እግዚአብሔር አብ ነው። እግዚአብሔር አብ ለመሆኑ ሰጪው እሱም ለመሆኑ እንደሚናገር ይሁት ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ካለ በኋላ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም ካለ በኋላ የእግዚአብሔርም ቅናት ይህንን ያደርጋል ይላል። አለቅ። አሁን ተገላበጠ። የሁላችሁ ወንድሞች እናቶች፣ ማርያም ወላጅም ነች ሰጭም ነች ይሉሃል። እኛስ ማርያም ወላጅ እንጂ ሰጪ አይደለችም። ኢየሱስን አልሰጠችንም ማርያም። ኢየሱስን የሰጠን እግዚአብሔር አብ አባቱ ነው። ከሰማያት የወረደው እውነተኛው መብልን የሰጠን አባቴ ነው ብሎ ያለው ጌታችን ኢየሱስ ክርስቶስ የመሰከረለት ቅዱስ እግዚአብሔር አብ እንጂ ማርያም አይደለችም የሰጠችን። አለቅ። አንድ መጽሐፍ ማርያም ሰጠቻችሁ፣ ወለደችላችሁ፣ ማነው ሰጠቻችሁ ተብሎ የተጻፈ የለም። ወልዳለች። አዎ የጌታችን እናት ናት። ልጁን የሰጠን ማን ነው? አባቱ ነው። ልጇን የሰጠች ማርያም አናቅም። እሷ አይደለችም ሰጪ። አብ የሰጠውን ልጁን በማርያም ማህፀን ግን እንዲያድር አድርጎታል። ይሄን የጤናማ ትምህርቱ። ሰጪው እግዚአብሔር አብ በማርያም ማህፀን ውስጥ ልጁ እንዲጸነስና እንዲወለድ አድርጎታል። ሰጪው እግዚአብሔር አብ በዳዊት ዘር ውስጥ እንዲወለድ ለአብርሃም የተነገረው የተስፋ ቃል እንዲፈጸም እንዲጸና የአብርሃም ዘር በሆነችው ልጃገረድ ብላቴና እስራኤላዊት ልጃገረድ ማዕፀን ውስጥ የዘላለም አምላክ ቅዱስ እግዚአብሔር አብ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ የሥላሴ ሁለተኛው አካል የሆነው ወልድ በማዕፀኗ እንዲጸነስ አድርጓል። ሰጪው እግዚአብሔር አብ በድንግሊቱ ማዕፀን ውስጥ ልጁ እንዲጸነስ አድርጓል። ማነው ሰጪው? ኢየሱስን የሰጠን ማን ነው? አባቱ ነው። እሱ ራሱ ሲናገር እውነተኛ እንጀራ ከሰማይ የሰጣችሁ አባቴ ነው አለ እኮ። አባቴ ነው አለ በቃ። ስለዚህ ኦ ማርያም በእንተ ዝናፈቅረኪ የተባለው ውሃ በላው ማለት ነው። የመሐረን ነው የሳለ ነው የቀበነ ብለን እንጨርሰዋለን ማለት ነው። እሺ ኤርሚዬ ስልኬም ሊዘጋ ስለሆነ አንድ ሁለት ነገር ተናግሬ ልውረድልህ። እውነት ነው የመሐረን ነው የቀበነ የሳለ ነው። ልክ ነህ። ያው ይለመነን ይጠብቀን ይማረን። የትርጉም እንደው ኤርሚዬ እንደው ጥሎብን ለመከራከር እንጂ እኔም አንተም ያልከው ባይዘው ትክክል ነን። ለምን መሰለህ እርሶ ትክክል አይደለም ያሉት። እርሶ ትክክል አይደለም። አይ ቆይ ላስረዳ ኤርሚዬ። እኔም ስላዳመጥኩ በነገራችን ላይ ደስ የሚለኝ ካንተ ቤት በቃ ነፃነት አለ። ጉሮሮ ላይ አትቆምም። የእውነቴን ነው። ያው ትምህርቱን ቤተክርስቲያን ሞርዳ ስላስተማረች ያው አሁን ላይ ምንም ብትረብሸን ምንድነው ኤርሚ ይሰማል ኤርሚ ምንድነው መረበሽ መመሪ ማታመጣው ገርል የለ። እኔ እግዚአብሔርን ቅኔ ተቀኔ አንድ የምትዋረውን ገርልን ያሁን አላውቀው እውነት ለመናገር እና ታዲያ እኔ ምን ላድርግ መመሪ? እኔ ቤተክርስቲያኒቱ የጻፈችውን ነው ገዝቼ እያነበብኩት ያለሁት። እንድገዛ ደግሞ ጴንጤው ብር አዋጣና ገዛልኝ ግዙኒ ብዬ ስላልኳቸው ጌታ ይባርካል። አገልግሎት እኮ የሚየ ፍቅር በተሞላበት ቢሆን መምህር ከፍቅር መቼ ጎደልኩ? ቤተክርስቲያን ኦርቶዶክስ ጻፈችው። እኔ ሙሉ ጊዜ አገልጋይ ነኝ፣ ገንዘብ የለኝም። ጴንጤው ወገኔን እነዚህን መጽሐፍቶች ግዙልኝ ብዬ ስም ዝርዝር ሰጠው። በመቶ ሺዎች ብር የሚወጣ አውጥተው ገዙልኝ ግዙኒ ብዬ ስላልኳቸው ቴንኪው ጌታ እግዚአብሔር እንደምታገለግለው እኮ ያድመጡኝ። ቆይ መምህር ያድመጡኝ። ከዛ እኔ ጊዜ ሰጥቼ ያነበብኳቸው መጽሐፍቶችን ያነበብኩትን አንድ መዓት ግሳንግስና ተረት፣ ስንት ወንጀል፣ ስንት አመፅ ከጌታችን ከኢየሱስ ክርስቶስ ቀጥተኛ ትምህርት ጋር የሚጣላውን አውጥቼ አደባባይ ላይ አሰጣሁት ከወንድሞቼ ጋር እና የቱ ጋር ነው ከፍቅር የጎደልኩት መምህር?
ኤርምዬ ምን መሰለህ እንደምታገለግለው እኮ አይደለም መጽሐፍ ቀርቶ እኔ እንደው የግል ጀትን ቢገዛልህ ለቃሉ ግርስተ የሚቀጥን ቁመህ ነው የምትውል መለፋለፎ አንደኛ መሰደቡም አለ እንደምትየው ያለ ስም እኛም ሁሉ ታግሰ እለት ለክርስቶስ ወንጌል እኔ እንኳን ካወኩ ዩቲዩብ ላይ ነበር ወደ ቲክቶክ ተመጣማ ወደ 2 ዓመት ሊሆን ነው 3 ዓመት ሊሆን ነው ይገባል በነገራችን ላይ አይደለም መጽሐፍ ማሳተሚያ ቢከፈትልህ አንተ ምንም ችግር የለውም ለምን ያው አምንበታለሁ ብለህ የወጣህበት ነው ነገር ግን ሁሌ ትችት እኔ አሁን አንድ ፕሮቴስታንት ራሱ አተችም ቶ እዛም አይመለከተኝም ነገር ግን ምንድነው ኤርምዬ በፍቅር ቢሆን አሁን አንድ ሰው ና ስትል በፍቅር ይመጣል እልህ ስድብ ጥላቻ ኦርቶዶክስን በማንቋሸሽ ይሄ ደብተራ ይሄ ጠንቆ በማለት ምንም የምንለውጠው ነገር የለም ወደ ጥያቄ ልንጣና ኦማርያም በእንተዝና ፈቀረች ይሆናል ቆይ መምህርዬ ይቀጥላሉ ኦኬ ይሄ ደብተራ ይሄ ገድል ይሄ ድርሳን በማለት ምን የሚመጣ ነገር የለም ብላ እናንተስ ጋር ይሄ መናፍቅ ይሄ ማርያም ጠላት ይሄ የሉተር ቡችላ ማለት ጥቅም አለው ከፍቅር መጉደል አይደለም እንዴ በየመድረኩ እኮ የስብከት መጀመሪያው ይሄ መናፍቅ ይባላል ይሄ መናፍቅ እኔ ባይዘይ በጣም ነው ይሄ እኮ አልጠቀምንም ታዲያ ትክክል ነው ወይ ትክክል አይደለም ምንም ትክክል አንዳንዴ ልንገር የሆነ ወይ ጴንጤን ካልተሳደብክ መድረኮ የሚደምቅ የማይመስለው ሰባኪ አለ ይዘልና የሆነ አዛይ መስሎ ይሄ ምንም ከእኛ ህይወት አይሆነንም አሁን አንተ ፕሮቴስታንቱና ኦርቶዶክስን የሚስላደበውን ጋብ አድርገህ መያዝ ትችላለህ በነገራችን ላይ ይሄ እኮ አይጠቅመንም ከወንጌል ውጪ ነው ለክርስቶስ እኔ አንዳንዴ ለክርስቶስ ብለህ ዋጋ እየከፈልክ ነው ቆመህ እየዋልክ ነው እንደው አንዳንዴ ራስህንም ብዙ ነገር ላይ እስከ መሰደብ ግን ወንጌላችን ምን አለ በፍቅር ቢሆን ነው ወደ እንትኑ ልንጣና ኦማርያም በእንተዝና ፈቀረች የሆነ አቤኪ እስመ ወለድኪ ለነ መብላ ጽድቅ ዘባማን ወስቴ ወዘባማን የሚለው እኛ መቤታችን ወልደሽልናል ነው ያል ሁለተኛ ደግሞ መቤታችንን ከሌሎቹ ቅዱሳት አንስት ከፍ የምናረጋት እመቤታችን ልማደ አንስት የለባትም የኃጢአት ርሳት በሴት ላይ ከምዘርስ የለባትም ንጽናት አንጽሖ ስጋ ቀዲሶ ብሎ ቅዱስ ያሬድ እንደተናገረው ለመቤታችን የተለየ ቦታ እንሰጣታለን ከፍጡራን ከፍ ያልሽ ከመላእክትም ከክርስቶስ ግን ዝቅ ያልሽ ብለን አምላክ አይደለችም ሰው ናት ብለን እናምናለን መቤታችን አብን ወልድን አስገድዳ የምታረገው ነገር የለም ለዛ እኮ ነው አንቲ ውቱ መሰቡ ወርቅ ንጹህ እንተ ውስጥ የታመናህቡ ህብስት ዘወረደም ሰማያት ወሃብ የህይወት ለኩሉ ዓለም ከሰማይ የመጣ እንዴት ነው እሷ ከሰጠች ከሰማይ መጣች እንዴት እንላለን አንልም ዘመን አለ አንቲቱ ማይጠንት ዘወርቅ እንተ ጾርኪ ፈመእሳት በውስጥሽ እሳተ መለኮትን ያሽ ብሩክ ዘነሳም መቅደስ ዘይሰሪ ኃጢአትን የሚደመሰስ ወይ ደመሰስ ጌጋዬ ዝውቱ ዘእግዚአብሔር ቃል ይሄ እግዚአብሔር ቃል ነው አስይኩ ወንጌል እኮ ነው ይሄ ዛይረገ ላቡ ሆሪሶ አረገ ወደ አባቱ ደግሞ ለፍርድ ይመጣል ይሄንን ነው እኛ ወንጌልን ነው ቅዳሴያችን ወንጌል ነው አንዳንድ ነገሮች ታል ደግሞ አሳክሩ በፍቅር ማለት እንጂ እንደዛ አልዳኑም ጨለማ ውስጥ ናቸው ማለቱ እንዲህ ይያልን እየቀደስን አንዲቱ ማይጠንት ዘወርቅ ይያልንኛ ፈመእሳት እሳተ መለኮትን ያሽ መምህርዬ እኛ ጨለማ ውስጥ ናችሁ ብለን ብንልኮ ትክክል ነው የተናገርነው ለምን ነው ትክክል የተናገርነው ከጥላቻ ሳይሆን የእናንተው አባት ብፁዕ አቡነ ማርቆስ የቤተክርስቲያኒቱ ስብከተ ወንጌል ኃላፊ ድቅድቅ ጨለማ ውስጥ ነው ያለኑ ብለው ያሉት እሳቸው ናቸው እኛ የተናገርነው እኮ እኛ ጴንጤዎቹ ጨለማ ውስጥ ነው ያላችሁ ብለን ብንል እኮ በጥላቻ በቃ ኦርቶዶክስን በመጥላት አይደለም የተናገርነው ድቅድቅ ጨለማ ውስጥ መኖራችሁ ህይወታችሁ ያሳያል ይሄንንም ደግሞ ከኛው አፍም ተቀበለው ወይ ከኛ አፍ ባይቀበሉ ራሳቸውም ደግሞ የቤተክርስቲያኒቱ ስብከተ ወንጌል ኃላፊ ሊቀ ጳጳስ ብፁዕ አቡነ ማርቆስ ድቅድቅ ጨለማ ውስጥ ነው ያለኑ ልጆቻችንን እያጣን ነው ቅዳሴ በመቀደስና ማህሌት በመቆም የኦርቶዶክስ ህልውና የሚቀጥል ይመስላችኋል የሊቃውንት ጉባኤ ላይ የነበረው የሳቸው ንግግር ነው አልመሰላቸውም እሳቸው አውቀውታል 10 ሚሊዮን ህዝብ በባለፈው ዓመታት ላይ የግንቦት ርክበ ካህናት ላይ ሄደብን እያሉ በፓትርያርክ ብፁዕ አቡነ ማትያስ እየተናገሩ ምንድነው ያው የሞኝ ምንድነው የጫው ገደል ሲናድ ብልህ ያለቅሳል ሞኝ ሲቃል አይነት ነገር ካልሆነ በስተቀር መቋሚያ በመወዝወዝ መንግስተ ሰማያት አንገባም ብለው ያሉት እኮ ጳጳሱ ናቸው ልክ ናቸው ትክክል ነው ታዲያ ምንድነው ቆይ አድምጡ ያንዴ መምህርዬ ታዲያ ምንድነው
የኢትዮጵያ ኦርቶዶክስ ታሪክሳን ድቅድቅ ጨለማ ውስጥ ለመኖሯ ምንድነው ማሳየው ከተባለ ቤተክርስቲያኒቱ ወንጌል አትሰብክም። ማን ያሉት? ብፁዕ አቡነ ማርቆስ ምን አሉ? ተነሱ፣ አትፍሩ፣ ወንጌል ስበኩ። የቤተክርስቲያኒቱ ሊቀ ጳጳስ የስብከተ ወንጌል ኃላፊ መልእክት ነው። የአባቶች መልእክት ይከበር እንጂ ወንጌል የማትሰብክ ቤተክርስቲያን ውስጥ ናት፣ ጨለማ ውስጥ። ያቺ ማን ናት? ኦርቶዶክስ። ታዲያ እኛ ፔንቴዎች ኦርቶዶክስ ጨለማ ውስጥ ነች ያለችው ብለን ብንል ትክክል አይደለም እንዴ? አዎ። ለምን መርቆሬዎስ ቂርቆስ ወየሉጣ ማለት ነው። እና ያ ህፃን ነው የሚሰበከው። የቤተልሔሙ ህፃን አድጎ የሞተው ሞቶም ሞትን ድል አድርጎ የተነሳው በሰማያት ወደ አባቱ ሄዶ ወነበረ በየማነ አቡሁ የተባለው ልጁ የእግዚአብሔር ልጅ ሳይሆን የሚሰበከው አይ ቲንክ ሮማዊ ይመስለኛል ዝርያው። ባለፈው ገዱን እያነበብኩ ነበር። እዚያው እስሬ ያለ መምህርዬ፣ በእውነት መድኃኒዓለም ምስክሬ እኮ ነው አልኩት። እግዚአብሔር ይባርካቸው እንዳለ ሳታይን ሱቅ በከፍት ምን አለ ኤርሚዬ ብትልክልኝ። አይ የለም እኔ ገና ብዙ ሱቅ ላዘጋ ነው። በጣም ብዙ ይታየታል። ወየሉጣ እያነበብኩት ነበረ። ጥርስ ከምላሱ እያወጣሁ እየበረበርኩት እየፈተሽኩት ነው። ገጽ 87 ደርሻለሁ መምህር። የዚህ ጋር ደርሼ እኔ ተውኩትኝ። እዚህ ውስጥ እንግዲህ የተጻፈ ጉድ እስቲ ቅድም ከዘላለም ድነት አኳያ አንድ ነገር ሲናገሩ ሰማሁ አይደል መምህር? ይችን እስቲ ይመልሱልኝና አንድ ነገር ልናገርና ይሩዬ ባልከው ላይ ትክክል ነህ። አንድ ነገር ይቅርታ፣ ምንድነው የኢትዮጵያ በተለይ እንመጣበታለን። ምንድን መሰለህ ወንጌል አንድ ትምህርት አለ፣ ጓዝ የሚባል አለ። ምንም በነገራችን አሁን ይሄ ጓዝ ማለት ይሄ መስተጋብ፣ ክስተት፣ አርያም የሚባል የሰልስት የሚባል አለ። አሁን ክርስቶስን ማመዝገን ነው፣ ከነሱም ጓዝ ነው። በወንጌል ላይ ምንም አንድ ፍሬ የሚያመጣው የለም። አብዛኛውን ደግሞ የቤተክርስቲያኗ ዲያቆኖቹ የምትላቸው ስለ ወንጌሉ ቅኔው፣ ዝማሬው፣ ቅዳሴውን እንጂ ወንጌል እኮ የ15 ዓመት የፕሮቴስታንት ልጅ እኮ ይበልጣል እኮ በወንጌልና ጥቅስ በመያዝ። እኔ አሁን ልንገር፣ እኔ በማገለግልበት ጊዜ የምደርሰኝን ምዕራፍ ብቻ በግልጽ ያነባለሁ እንጂ ስለምን እንኳን እንደማነብ አይገባኝም ነበረ። ለማሟላት ብቻ ነበረ የምገባ። አሁን ግን እያየን ወደ እውነት ነገር ስንመጣ ስህተቱን ስህተት እያልን እንመተናል። እና በእርግጥ ቤተክርስቲያኗ ተኝታለች በሚገባ። ሰው ይኸውልህ እንደ በፊቱ አሁን ላይ ዝም ብለህ እንደ ልብ መድረክ የምትናገርበት ጊዜ አለፈ። ያ ቅዳሴ እንዲህ ነው ብለህ አዚመህ እንዲህ። አሁን ፊት ህዝቡ በቅዳሴው ማቋቋሙ ነበር የሚያምር። አሁን ግን ጥቅስ ስጠኝ አለ። እናንተም መጣችሁ፣ ህዝቡም የሚጠይቅ ትውልድ መጣ። ዘመኑም እንደዛ የሚያደርግ አይደለም። አዎ ተኝታለች። ክርስቶስን አታውቅም ግን ማለት ግን እንዴ አንተ ክርስቶስን እና መምህር የተኛች ቤተክርስቲያን በመቀስቀሳችን እኛ ታዲያ ምኑ ነው ጥፋታችን ያለው? አይደለም ለዝክረ ስምከ ለስዕርተ ርእስከ ለገጽከ ለርእስከ የፈለገ ትበል ጌታ ለዝክረ ስምከ ለስዕርተ ርእስከ ብለን ስላልኑ አይደለም የሚደሰተው። ኦኬ ማን ነው የሱን ጸጉርና ጥፍር፣ ጭንቅላት፣ ጥርስ፣ አይን፣ አንገት፣ እጅ፣ እግር አመስጋኝ ያደረገን? ኦኬ የተጻፈውን በመጽሐፍት ስለኔ ይናገራሉ ብሎ ያለው ማለት ነው። ሉቃስ 24:44 ዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 39 ላይ ስለኔ ይናገራሉ ብሎ ያለውን እሱ የተናገረውን ቅዱሳን ነቢያት የተናገሩለትን ቅዱሳት ሐዋርያት የሰበኩለትን እውነት ትጠን የኢየሱስን ጥፍር አመስጋኝ ሆኖ ጥፍርን ለአስናንከ እያለን ጥርሱን ጥርሴን አመስግኑልኝ ብሏል። ለጉሬከ ጉሮሮዬን አመስግኑ አለ አለው። ታወድሳለህ አለ ወይ መምህርዬ? ጉሮሮዬን አመስግኑ አለ። ጉሮሮዬን አመስግኑ አለ እንዴ? እሱ አላለም። ጸጉሬን አመስግኑ አለ አላለም። ጭንቅላቴን አመስግኑ አለ አላለም።